ሰላም ሰላም ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ዛሬ ከመደበኛ ጊዜው ቀደም ብዬ ነው የገባሁት። ክብር ለእግዚአብሔር ይሁን። ቤት አይደለሁም፣ ከከተማ ውጪ ሌላ ቦታ ነኝ። የኒው ይር የጾም ጸሎት የ21 ቀን ጾም ጸሎት ላይ ምሽግ ነኝ። ሌላ አካባቢ ነኝ። መደበኛውን የሮብ ሳምንታዊ ቤተክርስቲያን ፕሮግራም ያው ባለሁበት ቦታ ሆኜ ለማስተላለፍ ነው። እግዚአብሔር የተባረከ ይሁን። ቅዱሳን በዓለም ዙሪያ የምትገኙ ይህን ፕሮግራም የምትከታተሉ ሁሉ በጌታ በኢየሱስ ስም ሰላሜ በክርስቶስ ይድረሳችሁ። የክርስቶስ ሰላም፣ ጸጋ፣ ኃይል ይብዛላችሁ። ተባረኩ። ፕሮግራማችንን በጌታ በኢየሱስ ክርስቶስ ስም እንጀምራለን። ጌታ በፊልጵስዩስ ትምህርት ባስጀመረን አራተኛ ሄደናል። ዛሬ ደግሞ ቀጣዩን ምዕራፍ 3ን ጥቂት ነገር ለማየት ሞክራለሁ። ጊዜውን ለጌታ አሳልፌ ሰጥና እንቀጥላለን ማለት ነው ትምህርታችንን። ስሙ የተባረከ ይሁን። ቸርነህና ምሕረትህ ለዘላለም ነውና የዘላለም አምባ አምላክ መጠጊያችን በልዑል መጠጊያ የሚያድር ሁሉም በሚችል አምላክ ጥላ ውስጥ ያድራል ብለሃልና በልዑል ጥላ መጠጊያ አድረናል። ጥላ መጠጊያ የሆንክልን አምላክ እግዚአብሔር በኢየሱስ ክርስቶስ ስም አመሰገንህ። ከፍ ከፍ በል። ተመስገን አባት ሆይ ለዚህ ለዛሬው ቀን ስላደረስከን፣ ይህንን እንሆ ዓመት በሰላም ስላስጨረስከን፣ ለሚቀጥለው አዲስ ዓመት እያዘጋጀህን ስላለ እርዳታ ብዙ የሆነልን እኛ በኢየሱስ ስም አመሰገንህ። ጌታ ሆይ ተመስገን። ይህንንም ጊዜ ባርክልን። የጨለማው ስልጣን የሚገዳደር የትኛውንም ስፍራ ሊገዳደር ሊቋቋም የሚፈልግ በአየር በምድር በባህር በጥልቅ በስጋ ለባሽ በየትኛውም አቅጣጫና ጦር ዕቃ እነሆ መሰዊያና መስዋዕት ኃይል ላይ ያደርግ ኃይሉን በእግዚአብሔር ቃል አዘዝኩ። የታሰረ ይሆን በኢየሱስ ክርስቶስ ደም ተሰወረን። በደል ኃጢአት መተላለፍ ክብርህን እንዳይጋርድብን መተላለፋችን አንተን ህልውናን እንዳይፈታተንብን የኢየሱስ ክርስቶስን ደም ይዘን አሁንም በፊት ቀረብን። ልዑል ሆይ ሰማያት በላያችን ይከፈቱ። መንፈስ ቅዱስ ስፍራውን ያዝልን። አስተምሮተ ልቀትህ በልዩነት ይገለጥልን። ነው ይሄንን የማይወድድ የጸጋው ጠላት የክፉ ኃይል የቃሉ ጠላት ተቃዋሚው መንፈስ ተግዳሮቱን ጨምረን በእግዚአብሔር ቃል ስልጣን አሰረን። ቅዱስ ማዕዱን ባርክልን። ጌታ አስተምረን፣ ጊዜውን ተረከብ። በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። እንግዲህ ዛሬ ምዕራፍ ፊልጵስዩስ ምዕራፍ 3ን እናያለን። አነባለሁ። ምዕራፍ 3 21 ቁጥር አሉት። ይሄን በዚሁ ለመጠቅለል ሞክራለሁ። በጌታ ስም አነባለሁ። በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም። ለእናንተ ግን ደህና ነው። ከውሾች ተጠበቁ፣ ከክፎችም ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝን ነንና፣ እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቁ ቤተክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ። በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። እግዚአብሔር ይመስገን። ይሄንን ክፍል
ከክፍሉ እና ከቃሉ ከዚሁ ክፍል ካለው ከቃሉ ርዕስ ይዣለው። ምን ይላል? በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ይላል። ስለ ጌታዬ ዕውቀት እና ርዕሴ ከሁሉ የሚበልጥ ዕውቀት የሚል ነው። ከሁሉ የሚበልጥ ዕውቀት፣ ይሄ ከሁሉ የሚበልጥ ዕውቀት አለኝ የሚለውን እንደ ረብ የቆጠረውን ነገር ሁሉ ስለዚህ ዕውቀት እንደ ጉዳት አርጎ ቆጥሮ የተወበትን ሐዋርያው ይናገራል። ክብር ለእግዚአብሔር ይሁን። ይሄ ዕውቀት የሐዋርያውን የኔ ብሎ የቆጠረውን ነገር እንዲያስጥለው እንዲተው ሲያደርግ እናያለን። እና ከሁሉ የሚበልጥ ዕውቀት ስንመለከት ስለ ዕውቀት ስናስብ መንፈሳዊ ዕውቀት አለ። በዚህ በሰርኩላር ዓለም ውስጥ የሚገኝ ደግሞ ምድራዊ ዕውቀት አለ። ሌላው ደግሞ ስናየው በዚሁ ዓለም ውስጥ የሰይጣንም ዕውቀት አለ እና እግዚአብሔር ምድራዊውንም ዕውቀት ለሰው አእምሮ ከፍቶ ለምድር እንዲጠቅመን በሰው አእምሮ ውስጥ እግዚአብሔር ምድራዊ ዕውቀትንም እንዲጠቅመን አድርጎ አእምሮን ከፍቶ ነው የሰጠን። ለመማር አእምሮ ሰጥቶ ጤና እድሜ ሰጥቶ እግዚአብሔር ይመስገን። ይሄም የሚባርክ ነው ብዬ አምናለሁ። አእምሮን ከፍቶ የሚባርክበት ዕውቀት ነው በእርግጥ። ነገር ግን ሐዋርያው ጳውሎስ በዚህ ክፍል የሚናገረው ከሁሉ የሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገርን ሁሉ እንደ ጉዳት ቆጥሬዋለሁ ይላል። ሐዋርያው የሚቆጥረው ቀደም ሲል እንደ ትምክት ሆኖ የሚመካበትና የሚቆጥረው ነገር ነበረው ማለት ነው። በታወቀው መምህር በገማልያል በሚባል ታላቅ አዋቂ እግር ስር የተማርኩ ነኝ ይላል። የተማረ ነው። ይሄ ትምህርትና ይሄ ያለው ዕውቀት ደግሞ ለሱ ትምክቱ ነበረ። ይሄ የሚበልጠውን ዕውቀት ከማግኘቱ በፊት የያዘውን ዕውቀት ትምክት አድርጎ የያዘውን ዕውቀት እንደ ጉዳት እስከሚጥለው ድረስ ለሐዋርያው ጳውሎስ ያ በገማልያል እግር ስር ሆኖ የተማረው ዕውቀት ለሱ ትምክቱ ነበረ። ትልቅ የተማርኩ ነኝ፣ ሕግን ጠንቅቄ የማውቅ የተማርኩ ነኝ ይላል። የተማርኩ ነኝ፣ አውቀዋለሁኝ። ትምህርትን በትምህርት ብትሉ በገማልያል እግር ስር ሆኜ የተማርኩ ነኝ። ማንም አለኝ ብሎ የሚታመንበት ነገር ቢኖር እኔ በልጠዋለሁ፣ በቃ እኔ በልጠዋለሁኝ አለ። በቃ እኔ በልጠዋለሁኝ። ከዕብራዊ ብትሉ፣ ከእስራኤል ትውልድ ብትሉ፣ ከቢንያም ወገን ከዕብራውያን ዕብራዊ ነኝ አለ። በቃ የጠራው ዕብራዊ ነኝ አለ። ስለ ሕግ ብትጠይቁ ደግሞ ፈሪሳዊ ነበርኩ አለ። የሚገርም ነው እኮ ይሄ ሰውዬ። ከሁሉ ይልቅ በስጋ የምታመንበት አለኝ፣ በስምንተኛ ቀን የተገረስኩ ነኝ። እንደ ቃሉ ለመኖር በቃሉ ስርዓት ገና በስምንተኛ ቀኔ እንደ እግዚአብሔር ቃል የተገረስኩ ነኝ። ሕግን በመጠበቅ እንደ እግዚአብሔር ቃል እንደ ሕጉ ቃል በስምንተኛው ቀን የተገረስኩ ነኝ ይላል። ከእስራኤል ትውልድ ከቢንያም ወገን ነኝ፣ እስራኤላዊ ነኝ። ትምክት አለኝ ብትፈልጉ ከእስራኤላዊ ነኝ። ከዕብራዊ ነኝ። ስለ ሕግ ብትጠይቁ ሕግ አዋቂ ነኝ። ሕግ አዋቂ ብቻም አይደለም፣ ሕግ ጠባቂ ምን ያለ ነቀፋ የነበርኩ ሰው ነኝ። ሕግን ማወቅ ብቻ ሳይሆን ሕግንም እምጠብቅ ነበረ። ለሕግም እምቀና ነበርኩ። ማሳደድ አሳዳጅ የተባልኩ ሰው ነበርኩ። ስለ ቅንዓት እምቀና፣ ለሕጉ ቃል የምቀና ነበርኩኝ። ስለ ሕጉ ቃል የምቀናና ቤተክርስቲያንን ማሳደድ ነበርኩ። ያን ያህል ለቃሉ ለእግዚአብሔር የምቀና ነበርኩ። ይሄ ዕውቀት ነበረኝ። ይሄ ትምክት ነበረኝ። ይሄኛውን ከሁሉ ይልቅ የሚበልጠው ዕውቀት ውስጥ ከመግባቱ በፊት አለኝ የሚለው የሚታመንበት የሚቆጥረው ዕውቀት ነበረው ማለት ነው። ዕውቀት ነበረው። ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ስለ እርሱ ሁሉን ተጎዳው። ስለዚህ በሕግ ያለኝ ዕውቀት ወደ ደህንነት አላመጣኝም። በሕግ ይሄ ሁሉ
ትምክህት፣ ይሄ ሁሉ አለኝ ብዬ የምመካበት እውቀት፣ እስራኤላዊነት፣ ፈሪሳዊነት፣ ቀናተኝነት ወደ ምን አላመጣ? ወደ ደህንነት አላመጣኝም። ደህንነትን አላገኘው፣ ህይወትን አላገኘሁትም። በዛ በሄድኩበት ትምክህት በመሰለኝ እውቀት ምንም አላገኘው። ግን የሚገርም ነው። ያ ትምክህት ያለው እውቀት ጽድቅ አልሆነልኝም፣ ጽድቅ አላመጣልኝም፣ ደህንነት አላገኘሁበትም። አሁን ግን ከሁሉ የሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ትምክህት ያለበትን ቀደም ብዬ ያስኩትን እውቀት እንደ ጉዳት እንድቆጥረውና እንድተው ያደረገኝ ነገር ከሁሉ የሚበልጥ እውቀት አንደኛ ክርስቶስን በማመን ያለው ያው በእግዚአብሔር የተገኘ በእምነት የሆነ ጽድቅ ነው አለ። በቃ እሱ ነው ከሁሉ የሚበልጥ፣ ከሁሉ ይልቅ የሚበልጥ እውቀት ክርስቶስን በማመን የሚገኘው ጽድቅ ነው። አንድ ቁጥር አያችሁ፣ ከሁሉ የሚበልጥ ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ይሄ ትምክህቱን ሁሉ እንደ ጉዳት ቆጠረበትና ከዛስ ምንድነው? ማን ነው ይሄ እውቀት ብለን ስንል ክፍሉ ላይ የምናገኘው በክርስቶስም በማመን ያለው ጽድቅ ማለት ከእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆን በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። አንደኛው ታላቅ ከሁሉ ይልቅ የሚበልጥ እውቀት ብዬ ያስኩት ነጥብ ሐዋርያው ጳውሎስ ይቅርታ ለፊልጵስዩስ ከሰጣቸው ትምህርት ያገኘሁት በእውነት እኔንም ያስደነቀኝ እሱንም የቀደመውን ትምክህት ታላቁ ጳውሎስ ትምክህት የነበረበትን እንዲጠል ያደረገው ከሁሉ የሚበልጥ የጌታዬ የኢየሱስ ክርስቶስ እውቀት ሲል እንደገና መዳኔን አበራልኝ፣ እንደገና አይኔን ቦግ አድርጎ ከፈተው። የሚገርም ነው። እንደገና ያነቃቃል። ከሁሉ የሚበልጥ እውቀት የደህንነት እውቀት። አዎ ዓለም እውቀት አላት፣ የዓለም እውቀት አለ። እሱ ለምድር ይጠቅማል፣ እሱ ለሰውነት ይጠቅማል። እሱ ከዚች ምድር ከዚች ምድር ባለፈ ሳይሆን ለዚች ምድር ለምንኖረው ኑሮ ለአይምሮም ለሰውነትም ማለት ለመኖር ኑሮን ለመኖር ሰው ተምሮ እውቀት ኖሮ ሰርቶ ለፍቶ ለራሱ በዛ ነገር ይከብራል፣ ያገኝበታል ትርፍ። እሱ ግን እውቀት ብሎ ግን ከሁሉ የሚበልጥ እውቀት ያለው ሰይጣናዊም እውቀት አይደለም፣ የፈሪሳዊም እውቀት አይደለም፣ የአባቶችም ልማድና እውቀት አይደለም። በክርስቶስ ኢየሱስ የእግዚአብሔር እውቀት ክርስቶስን በማመን የሚገኘውን ጽድቅ ዘላለማዊ መንግስት ደህንነትን ያስገኘልኝ ጽድቅ ነው አለ። ይሄ ነው ከሁሉ የሚበልጥ እውቀት በክርስቶስ በማመን ያገኘው ጽድቅ፣ ማለትም በእምነት ከእግዚአብሔር ያለ ጽድቅ ነው። ታዲያ ይሄ እምነት ከየት ይመጣል ወገኖች? እምነት ከየት ይመጣል? እምነት ጭፍን አይደለም። እምነት ጭፍን አይደለም። ከሁሉ የሚበልጥ እውቀት ክርስቶስን በማመን የሚገኝ ጽድቅ ነው። እስከ መንግስት ሰማይ የሚያደርስ ነው። አየርን እንደሚጎስም አይደለም እምነት። አየርን እንደሚጎስም አይደለም እምነት ተጨባጭ ነገር ነው። አምነን እውቀት ኖሮን በእውቀት ጸንተን ቆመን ፋይት የምናደርግበት በውስጣችን ሰርጾ ገብቶ አለት መሰረት ላይ ቆመን እምነትም ቢሆን በእውቀት ላይ ነው። እምነቱ ጭፍን አይደለም፣ ከመስማት ነው። እምነት ከምንድን ነው? ከመስማት ነው። መስማት ከምንድን ነው? ከእግዚአብሔር ቃል ነው። ስለዚህ ከሁሉ የሚበልጠው በክርስቶስ ኢየሱስ የጌታዬ እውቀት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ስለ ክርስቶስ ኢየሱስ ስለ እርሱ ስለ ክርስቶስ ኢየሱስ ያለው እውቀት ያ እውቀትን ማወቅና በእውቀት ውስጥ መገኘት ከሁሉ የሚበልጥ እውቀት ነው። ምንኛ መታደል ነው! ስለ ክርስቶስ ኢየሱስ እውቀት ማግኘትና በእውቀት ውስጥ መኖር ታላቅ እውቀት፣ ከሁሉ ይልቅ የሚበልጥ እውቀት ይለዋል። ከሁሉ ይልቅ የሚበልጥ እውቀት ከዓለም እውቀት ሰይጣን ለዚህ ምድር ለጥፋት ከሚያዘጋጀው እውቀት፣ ከሰው እውቀት፣ ከሰዋቢ እውቀት
ከሰይጣናዊ እውቀት፣ ከዓለማዊ እውቀት፣ ከየትኛውም ከልምድ እንኳን ካካበትነው እውቀት ይልቅ የሚበልጠው ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ነገር ሁሉ እንደ ጉዳት እንዲሆን ቆጥረዋለሁ። የቀደመውን ነገር የሚያስጥል እንደ ጉዳት እንደ ጉድፍ አድርጎ የቀደመውን የሚያስጥል ዓለማዊነትን የሚያስጥል ስጋዊነትን የሚያስጥል ወደ እምነት በእምነት ወደሚገኘው ጽድቅ ውስጥ የሚያስገባ ታላቅ እምነት ይሄ ነው። ክብር ለኢየሱስ ይሁን። ስለዚህ ከሁሉ የሚበልጥ እምነት በእግዚአብሔር እምነት ከእግዚአብሔር ዘንድ ነው። እውነተኛ ጽድቅ ከእግዚአብሔር የሚመነጭ ነው። እምነት ደግሞ በመስማት ነው። መስማትም ደግሞ በእግዚአብሔር ቃል ነው። ይህ የላቀ እውቀት የሚገኘው በእግዚአብሔር ቃል ውስጥ ነው። እርሱን በመስማት ትቀበላለህ። እርሱን በመስማት ከእግዚአብሔር ቃል እርሱን በመስማት ትቀበላለህ። ስለዚህ ነው ማንት ክርስቶስን አውቀው በቃሉ ትቀበላለህ። ሮሜ 3:21 ላይ አምነን ሰምተን ከእግዚአብሔር ቃል ነው ሰምተን አምነን የምንቀበለውና ምን ይላል ታዲያ ሮሜ? ለመስማትና ለማመን እውነቱ ስለ ክርስቶስ እውነቱ ምንድነው ሲል የደህንነት ትምህርት ነው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። እምነትን የምናገኘው የክርስቶስን የላቀ እውቀት ከሁሉ ልቅ የሚበልጥ እውቀት የምናገኘው በመስማት ማንን? የእግዚአብሔርን ቃል። የእግዚአብሔር ቃል ደግሞ መጽሐፍ ቅዱስ ስለ ክርስቶስ ኢየሱስ ምን ይለናል? በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ሕግም የመሰከረለት ነው። ነቢያትም የተናገሩለት ቃል ነው። ሕጉ ራሱ መስክሯል ስለሱ፣ ነቢያትም ተናግረዋል ስለሱ ኢየሱስ ክርስቶስ። በክርስቶስ ኢየሱስ በማመን የእግዚአብሔር ጽድቅ እንጂ በሕግና በሥራ እንዳልሆነ የአዲስ ኪዳኑ ሕግን የፈጸመው ክርስቶስ፣ ሕጉ አውጪው ሕግ ፈጻሚው ክርስቶስ እሱ ስለኛ ሁሉን ፈጽሞታል። እርሱን በማመን ነው መንግስት የምንወርሰው። ጽድቅ ማለት ይሄ ነው ይልና እንዳውም እንዲህ ይላል፣ ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። በቃ በክርስቶስ ኢየሱስ በማመን እንዲያው በጸጋው መጽደቅ፣ አለምንም ስራ እንዲሁ በማመን በጸጋው መጽደቅ። ጌታ ይመስገን። ይሄ ነው ታላቅ እውቀት። ምንም ከኔ ስራ የማይጠብቅ እምነትን ብቻ የሚጠይቅ እምነቴ ደግሞ ጭፍን ሳይሆን ከእግዚአብሔር ቃል ከእውነተኛው ከያው እግዚአብሔር ቃል በመስማት አምኜ ቃሉን ጨብጬ በቃሉ ውስጥ ያለኝን እምነት በእርሱ ላይ በመልቀቅ ነው ክርስቶስን ማምነው። አያችሁ፣ ታላቅ እውቀት ዘላቂ እስከ ሰማይ የሚሄድ ዘላቂ እውቀት፣ ሰማይ የሚያገባ ዘላቂ እውቀት፣ ምድር የማይቀር እንጀራ በልቶ ብቻ የማይገድል እውቀት፣ ትምክት ብቻ ሆኖ የማይገድል እውቀት፣ በስጋ ብቻ አኮፍሶ በቃ አለኝ ይሄ ትምክት። ሐዋርያ ጳውሎስ ይህ ታላቅ እውቀት ከሁሉ ይልቅ የሚበልጠው እውቀት ከማግኘቱ በፊት የሚቆጥረው በዕብራዊነቱ፣ በእስራኤላዊነቱ፣ በፈሪሳዊነቱ፣ በትምህርቱ፣ በመማሩ በቃ እኔ ነኝ እያለ ትምክት ነበረው። ትምክቱን ያስጣለው ግን ከሁሉ ይልቅ የሚበልጠው የላቀ እውቀት እሱም ክርስቶስን በማመን የሚገኝ ጽድቅ እንደሆነ ሲገባው ሲረዳው፣ በመስማት ቃሉን በማንበብና በመስማት በመቀበል ሲገባው፣ እንደ ማርቲን ሉተር ሲገባው ነገር ቃሉ ሲበራለት ፕሮቴስት እንዳረገ ልክ ብርሃኑ እንደበራለን የእግዚአብሔር ብርሃን ሲበራልን ትምክታችንን እንጥላለን። ያልተገባውን እውቀት በእግዚአብሔር ቃል ላይ ትክክል ያልሆነ እውቀት፣ መንገድ የሳተ እውቀት፣ ሰማይ የማያደርስ እውቀት የሆነውን እንጥለዋል። ሐዋርያ ጳውሎስ አሳዳጅ፣ ቀናተኛ፣ ተምሬያለሁ፣ ቃል አለኝ፣ ሕግ ጠብቃለሁ እያለ ነገር ግን የእግዚአብሔርን መንገድ መንገዱን ራሱን ክርስቶስን ያሳድደው ነበር። ሳኦል ሳኦል ሆይ ስለምን ታሳድደኛለህ አለው። ጌታው አንተ ማን ሲለው አንተ የምታሳድደኝ እኔ ኢየሱስ ነኝ ብሎ ነው የተገለጠለት። ያውቃል፣ ምሁር ነው፣ አዋቂ ነው፣ ፈሪሳዊ ነው፣ ቀናተኛ ነው፣ ታዋቂ ነው፣
ግን ማንን ያሳድዳል? ኢየሱስን። አውቃለሁ እያለ ኢየሱስን ያሳድዳል። ከዚህ ሞት ካለበት እውቀት ራሱን ኢየሱስን ከሚያሳድድ እውቀት ነው ታላቁ እውቀት ያስጣለው። እውነተኛ እውቀት ወደ እግዚአብሔር መጥቶ ያስጣለው እውቀት ይሄ ነው በቃ ማለት ነው። እግዚአብሔር ይመስገን፣ ክብር ለእግዚአብሔር ይሁን። እና የእግዚአብሔር ጽድቅ ይሄ ነው። እንዲህ አይነቱን ጽድቅ ነው። ልለፍ ቶሎ ብዬ ልውጣ። ሁለተኛው ስለ ጽድቅ፣ ስለ ታላቁ እውቀት፣ ስለ ታላቅ እውቀት፣ ስለ እግዚአብሔር ታላቅ እውቀት ከእግዚአብሔር ቃል ምንድነው ከሁሉ የሚበልጥ እውቀት ብለን ስናስብ ከሁሉ የሚበልጥ የጸጋውን ባለጸግነት እውቀት፣ ከሁሉ የሚበልጥ የጸጋው ባለጸግነት እውቀት ከዚሁ ጋር አብሮ ስለሚሄድልኝ ኤፌሶን 2 ላንብበው። ኤፌሶን 2:8 ላይ እንዲህ ይላል፣ በሚመጣው ዘመን በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእሱ ጋር አስቀመጠን ይላል። ከቁጥር 7 ጀምራችሁ ስታዩት ከእሱ ጋር አስነሳን፣ ከእሱ ጋር አስቀመጠን፣ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ማንም እንዳይመካ። የደህንነት ጉዳይ የእምነት ነው። ሰምቶ ቃሉን ሰምቶ በእምነት መጽደቅ ነው። የእምነት ጽድቅ ደግሞ የቀደመውን ከንቱ የሆነ ሰማይ የማያደርስ ክርስቶስን ራሱን የሚቃወመውን ያን የቀደመውን እውቀት የሚያስጥል ነው። እንደ ጉዳት የሚቆጥር ረቡን እንደ ጉዳት የሚቆጥር ነው። በቃ ስለዚህ ማየትና ማወቅ አለብኝ አለ። በቃ ይሄ ፊልጵስዩስ ላይ የጻፈው ሰው የሐዋርያው ጳውሎስ በህይወቱ እውነቱን ነው ለእኛም የሚነግረን። ከሁሉ የሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ይላል። ከሁሉ የሚበልጠው እውቀት አንደኛው በክርስቶስ ኢየሱስ አምነን ደህንነትን የምናገኝበት ያ ጽድቅ ነው፣ ያ እውነት ነው፣ ያ መረዳት ነው። እሱም ከእግዚአብሔር ቃል። ሁለተኛ ከሁሉ የሚበልጥ የጸጋው ባለጸግነት። ይሄንን ማወቅ አለብን። ይሄ እውቀት ነው ነፍስ የሚሰጥ። ይሄ እውቀት ነው ወደ ሰማይ የሚያደርስ። ይሄ የጸጋው ባለጸግነት በእርሱ የጸጋው የእግዚአብሔር የጸጋው ባለጸግነት ምንድነው? እውቀቱ የጸጋው ባለጸግነት ምንድነው ያደረገው? ጸጋው በእምነት አድናችኋል እና በእምነት ያዳነን እንድነት ምን አደረገልን? የሚገርም ነው። ይሄ ሰው ስለ ክርስቶስ ማወቅ አንድ፣ እንደገና ደግሞ ስለ ክርስቶስ የትንሣኤ ኃይል ሁሉ ማወቅ ይፈልጋል። ስለ ሞቱና ስለ ትንሣኤው እዚህ ጋር የሚገልጥልን የጸጋው ባለጸግነት ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ በምን አሳየ? ከክርስቶስ ጋር ሞተን ከክርስቶስ ጋር ተነሳ። መሞትህንና መነሳትህን የሚያሳይ ታላቁ የጸጋው ባለጸግነት ከሁሉ የሚበልጠው እግዚአብሔር ሕያው የሆነውን ቸርነቱን የገለጠበት ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ምን አደረገን? ምንድነው የጸጋው ባለጠግነት? እግዚአብሔር የጸጋውን ባለጠግነት ሰዎች ነገስታቶች ባለጠግነታቸውን የሚገልጡበት ታላቅ ግብዣ ያሰናዳሉ። ታላቅ ግብዣ መኳንንትን መሳፍንትን የሚጠሩበትን ወይዛዝርትን የሚጠሩበትን ታላቅ ግብዣ ያዘጋጁና የሀብታቸውን የብልጥግናቸውን ልክ ያሳያሉ። እግዚአብሔር ግን የባለጠግነቱን ባለጠግነት ያሳየው ምንድነው ብለን ስንል የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር ምን አደረገ? አስነሳ፣ በክርስቶስ ኢየሱስ በሰማያዊ ስፍራ አስቀመጠ። እንግዲህስ ይሄን የጸጋውን ባለጸግነት ከሁሉ የሚበልጠውን ባለጠግነቱን እግዚአብሔር የገለጠው ክርስቶስን ለኛ ሰጥቶ ከሱ ጋር መሞት እንደገና አስነሳ። ይሄ እውቀት ሊኖረን ከክርስቶስ ጋር የተነሳን ያመንን ከክርስቶስ ጋር ምን ብለናል? ተነስተናል። መነሳት ብቻ አይደለም። የሚገርመው የጸጋው ባለጸግነት የተገለጠበት መንገድ በሰማያዊ ስፍራ ከሱ ጋር አስቀመጠ። አቤት እንዴት ደስ ይላል ወገኖች፣ እንዴት ደስ ይላል። በሰማያዊ ስፍራ ከሱ ጋር ምን አደረገን? የጸጋው ባለጸግነት ከሁሉ የሚበልጥ የጸጋው ባለጸግነት ይታይ ዘንድ ከክርስቶስ ጋር ሞትን።
ተነሳን። እዚህ ጋር መነሳትና መቀመጥ፣ መነሳት ከየት? ከሙታን መነሳት። መቀመጥ በየት? በእግዚአብሔር አብ ቀኝ ተቀምጠናል። አድራሻችንን ያሳየናል፣ ስልጣናችንን ያሳየናል። ይሄ ከሁሉ የሚበልጥ እውቀት ነው። በቃ እውቀት፣ ኬሚስትሪ፣ ፊዚክስ፣ ማትማቲክስ፣ ኤክስ ዋይ ያስፈልጋል። ግን ከነኚህ ሴኩላር ዓለም ውስጥ ካሉት ሳይንሳዊ እውቀቶች እዚህ ምድር እንደሚቀሩና እሱንም ባናጣው አስፈላጊ ቢሆንም እንኳ ግን ሰማያዊ እውቀት ደግሞ ሊኖረን ይገባል፣ ልናቀ ይገባል። የጸጋውን ባለጸግነት መገለጡን ስናየው አጋንንት ደግሞ የራሱ እውቀት አለው፣ የራሱ እውቀት አለው። አጋንንትም የራሱ እውቀት፣ የራሱ ጥበብ፣ የራሱ መንገድ አለው፣ የራሱ ትምህርት አለው። መጨረሻው ግን ሞት ነው። የሱ ትምህርት፣ የሱ እውቀት፣ የሱ ልቀት ለዘላለም ሞት፣ ለገሃነም ፍርድ የሚሰጥ ነው። የእግዚአብሔር ግን በክርስቶስ ኢየሱስ ያለው የላቀው ከሁሉ ይልቅ የሚበልጥ ስለ ክርስቶስ ኢየሱስ ለጌታ እውቀት የሚለው እውቀት የጸጋውን ባለጸግነት ያሳየበት ከክርስቶስ ጋር መነሳት በሰማይ ስፍራ አስቀመጠን። ይህ በቃሉ እውነት ስናምነው ስፍራችን የት እንደሆነ ያሳየናል። ክርስቶስን በማመን ጸደቅን፣ ዘላለማዊ ሕይወትን አገኘን እና እዚህ ምድር ሆነን አሁን በስጋ ሆነን የት ነው አድራሻ? የጸጋውን ባለጸግነት ከሁሉ የሚበልጣውን የጸጋውን ባለጸግነት የገለጠበት አድራሻችን በእግዚአብሔር አብ ቀኝ በተቀመጠ በክርስቶስ ቀኝ ነው ያለ ነው። ይሄ ከሁሉ የሚበልጥ እውቀት ነው። ይሄ ከሁሉ የሚበልጥ ጥበብ ነው። ይሄንን የሚያውቅ ሰው፣ ይሄ የተረዳ ሰው፣ በዚህ ታላቅ እውቀት ያለ ሰው በዚህ ምድር ብቻ ሳያልፍ ወደሚመጣው ወደ መጨረሻው ዘላለማዊ ወደ ሆነው ማለቂያ ወደ ሌለው ወደ ዘላለም መንግስቱ የሚያደርስ ከሁሉ የሚበልጥ ታላቅ እውቀት። ይሄ እውቀት ዓለም ሁሉ ልትቀበለው ልታውቀው የሚገባ እውቀት ነው። እውቀቱም ከማን ነው የሚገኘው? ከመስማት። መስማቱ ከየት ይገኛል? ከእግዚአብሔር ቃል። ቃሉን ሰምተን ስንቀበለው ይሄ እውቀት እንዴት ነው ክርስቶስ ማን ነው? እንዴት ነው ከክርስቶስ ጋር ጽድቅን ደህንነትን ያገኘ ነው? እንዴት ነው ደግሞ አሁን እዚህ ሆነን አድራሻችን ከክርስቶስ ጋር ተነስተን አሁን ደግሞ የተቀመጥንበት አድራሻ ምናልባት በምድር ላይ ጀነራል ልትሆን ትችላል። ምድራዊ ስልጣን፣ ምድራዊ እውቀት ሊኖር ይችላል። የሚበልጠው አድራሻ ግን የት ነው ያለው? ከሰማይ አብ ቀኝ በተቀመጠው በክርስቶስ ቀኝ። ይሄንን ነው የሚናገረው። ትልቅ ይሄንን ልናቀው ይገባል። ሐዋርያ ጳውሎስ ለፊልጵስዩስ ሰዎች የላቀውን እውቀት ይነግራቸዋል። የጌታዬ እውቀት፣ ሞቱ፣ የጌታዬ እውቀት፣ ትንሣኤው፣ ወገኖች ትንሣኤው፣ ሞቱ፣ ትንሣኤው፣ ከዛ አስቀጥሎ በሰማይ ስፍራ የተቀመጥንበት የዚህ እውቀት ጥልቀት ሲገባን ለፍጻሜ ማንነት ወሳኝ ትምህርት ስለሆነ ወሳኝ እውቀት ስለሆነ ለፍጻሜው የበቃን እንሆናለን። ለፍጻሜ ድል ያዘጋጀናል። አድራሻችንን እዚህ ጋር ሆነን ካወቅነው የት እንደሆነ ካወቅነው ዝግጅታችን ለሰማዩና ለመጨረሻው ነው። ለምን? እውቀቱ አለን። የትን አሁን ያለ ነው? ምድር እንኑር እንጂ አድራሻችን በሰማይ በአብ ቀኝ ባለው በክርስቶስ ቀኝ ነው። ያዘጋጀናል። የላቀው እውቀት፣ ከሁሉ የሚበልጠው እውቀት የእግዚአብሔር የጸጋውን ባለጸግነት የሚያሳይ ነው። የጸጋው ባለጠግነት የሚታየው እንደ ምድር ሀብቱን የሚገልጥበት ሳይሆን ልጁን የሰጠበትን የጸጋው ባለጠግነት ትልቅነት ልጁን የሰጠበትን በልጁ የሚገኘውን ደህንነትና ፈጻሚ መጨረሻው የሚያደርሰንን አድራሻ እየጠቆመና ያለው። ስለዚህ ይሄ እዚህ ምድር ብቻ ሳይሆን የዚህ ምድር እውቀት አስፈላጊ ቢሆንም የት ነው? ለምድርና ለእንጀራ ብቻ ነው የሚሆነው። ወደ ሰማይ አልፎ አይወስድም። ስለዚህ ነው የሰማዩ ደግሞ ከሁሉ የሚበልጥ እውቀት ነው የተባለው። አሻግሮ ወደ ሰማይ ስለሚያደርስ ነው። የአጋንንትም የሆነ ደግሞ የሰማይ ያልሆነ እውቀት ደግሞ አለ። እሱ ደግሞ ምን አለው? ዘላለማዊ ፍርድ አለበት። ዘላለማዊ ሞት አለበት። ቅጣት አለው። ቅጣቱም ደግሞ ዘላለማዊ ሞት፣ የገሃነም ፍርድ ያለበት ነው። የሰይጣን ደግሞ ትምህርትና እውቀት የሚገርም ነው።
እግዚአብሔር ይመስገን። ስለዚህ በሕግ ስራ መጠበቅ አይደለም ጽድቅ የሚገኘው በአጋንንታዊና ሰይጣናዊ ዕውቀትና ልምምዳዊ በሆኑ በሰይጣናዊ ስራዎችም አይደለም፣ በሰዋዊም ጥበብና ስራ አይደለም። ነገር ግን በክርስቶስ የመስቀል ስራ በሞትና በትንሣኤ በርገቱ በአብ ቀኝ በተቀመጠበት ከሱ ጋር በሰማያዊ ስፍራ አስቀመጠን። ስለዚህ አለ ጸጋው በእምነት አድኗችኋል። እርሱም ደግሞ የእግዚአብሔር ስጦታ ነው፣ ከናንተ አይደለም። እናንተም ከናንተ ከአባቶች አይደለም፣ ከነቢያቶች አይደለም፣ ከቅዱሳን አይደለም፣ ከዘር አይደለም፣ ከነገድ ከቋንቋ አይደለም፣ ማንም እንዳይመካ ከስራም አይደለም። ከሰማይ በመጣው ወደ ሰማይ ባረገው በአባቱ ቀኝ ተቀምጦ እኛንም ወደ ሰማይ ወደ መንግስቱ የሚወስደው በጌታ ኢየሱስ በማመን የሚገኘው ጽድቅ ነው። ይህን ደግሞ በእግዚአብሔር ቃል ዕውቀት በማወቅ በመስማት በመረዳት በእምነት ስትቀበለው ከሁሉ የሚበልጠው ዕውቀት የመንግስቱ አዳኝ ወንጌልን በመስማት በመቀበል የእግዚአብሔር የጸጋውን ባለጠግነት ስጦታ የቱ እንደሆነ በማየት በማወቅ በመረዳት በእምነት ተቀብለን በጣም እየጓጓን እየናፈቀን የምንኖረው ኑሮ ረብ የሌለውን አለ በቃ ትልቅ ነው ብለን የምንጓጓለትን የዚህን ዓለም ዕውቀት ቢሆን የዚህን ዓለም በቃ እኔ አለኝ ብለን ትምክት ሀብት ቢሆን በቃ የምንመካበትን በስጋ አለኝ ብለን የምንታመንበትን የምንመካበትን ነገር ሁሉ ረብ እንደሌለው እንደ ጉዳት ሊያስቆጥረን የሚችለው ይሄ እውነት ወደ ሰማይ የሚወስደው ዕውቀት ሲገባን ብቻ ነው። ዓለምንና ያላትን ነገር ልንንቀውና ልንጠለው የምንችለው አይ አመንን ብለን እንኳን ከዓለም ጋር ተጣብቀን የዓለሙ ነገር ጎትቶ ወደ ኋላስ ሲጎትተን ሲስበን ነው የምንመለከተው አለን እንኳን እያለን። ስለዚህ አበክሮ ከሁሉ የሚበልጥ የጌታዬ ዕውቀት ከሁሉ የሚበልጠው ዕውቀት ልባችንን አይምሯችንን ሲገዛ መከራ እንኳን ምንም አይደለም። ለምን በአብ ቀኝ ያለው እንዴ አስቀመጠን፣ አስነሳን፣ አስቀመጠን። ከየት አስነሳን? ወዴት አስቀመጠን? አድራሻችን ወዴት ነው? በእውነት ይሄ ቃል ከገባን በቃ። ስለዚህ ይሄን ወደ ሶስተኛው ልምጣ። ከሁሉ የሚበልጥ ዕውቀት ብሎ እዚህ ጋር ደግሞ የምናየው ምን ይላል? በሶስተኛ ነጥብ አድርጌ የወሰድኩት ቁጥር 25 ላይ ነው። ምን ይላል? ቁጥር 2 ላይ ከመጀመሪያ 3:2 ላይ ከውሾች ተጠበቁ፣ ከክፎችም ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመን እኛ የተገረዝን ነንና። የተገረዝን ፖይንቱ አስቀድሜ ጽድቁን በእምነት የሆነውን በክርስቶስ በማመን የሆነውን ታላቁን ዕውቀት አንደኛ አድርጌ ያስቀደምኩት እንጂ እዚህ ጋር ምን ይላል? ከውሾች ተጠበቁ። ውሾች የሚለው እዚህ ጋር ፊልጵስዩስ 3 ክፍሌ አሁንም የማነብበት የወቅት ክፍሌ ይሄ ነው። ከውሾች ተጠበቁ ማለት ሐሰተኛ ነቢያቶች፣ ሐሰተኛ አስተማሪዎች ከነሱ ምን ይላል? ተጠበቁ። ይሄ ትልቅ ዕውቀት ነው። ለምንድን ነው ከሁሉ የላቀ ዕውቀት ያልንበት? ከሁሉ የላቀውን ዕውቀት አምነን የተቀበልነውን ደህንነትን፣ ዘላለማዊ ሕይወትን የሚያፈርስ ስለሆነ በአንጻሩ ደህንነታችንን የሚያፈርሰውን ሐሰተኛውን ትምህርትና ሐሰተኞችን በመለየት ዕውቀት ሲኖረን ደረጃውን ስናቀው ደግሞ ይሄ ደግሞ ትልቅ ለምን ደህንነትን የመጠበቅ አስተማማኝ ዋስትና ኖሮት ሐሰቱን አውቆ መለየት፣ ሐሰተኛ አስተማሪ ሐሰተኛ ትምህርቱን አውቆ ለይቶ ሕይወትን መጠበቅ፣ ይህም ደግሞ ትልቅ ዕውቀት ነው። ውሾች የሚላቸውን ሐሰተኞች አስተማሪዎችን ሐሰት የሆነውን ትምህርታቸውን መለየት፣ የሐሰቱን ትምህርት ከመንገድ ወደ ኋላ የሚመልሰውን ትምህርት መለየት ትልቅ ዕውቀት ነው። ከዕውቀትም በላይ የላቀ ዕውቀት
በክርስቶስ ኢየሱስ ያለው ክርስቶስን እውቀቱን አግኝተን የዳንበትን ድነት የሚገለብጡ ናቸው፣ የሚያፈርሱ ወደ ኋላ የሚመልሱ ናቸው። ስለዚህ ምን አለ? ከውሾች ተጠበቁ። ከሐሰተኛ ሰራቶች ተመለሱ፣ ተጠበቁ። ከእውነት መንገድ ከሁሉ ይልቅ ከሚበልጠው እውቀት ከጽድቅ መንገድ ወደ ኋላ የሚመልሱ አሳቾች ናቸው፣ አሳቾች ናቸው። ከሁሉ የሚበልጠው ምንድነው? መዳን የሚገኝበት እውቀት። ከዚህ ወደ ኋላ የሚመልሱትን የሚያስጥሉትን ውሾች የሚላቸውን ሐሰተኛ አስተማሪዎች መርምሮ ማወቅ፣ መርምሮ ማወቅ፣ ደህንነትን ከሚያፈርስ መጠበቅ። ከሁሉም ይልቅ የሚበልጥ ምንድን ነው? እውቀት ነው። ምክንያቱም ከሲኦልና ከሞት ከጥፋት የሚያድን እውቀት ስለሆነ ከዚህ ከስጋ ሞት ሳይሆን ከነፍስ ሞት አምነን ከተቀበልንበት ደህንነት መንገድ የሚገለብጥ የሚያጠፋ ስለሆነ ይህንን የሐሰት አስተምህሮ ምን እንደሆነ ክፋቱን ጥፋቱን መለየትና ማወቅ ከሁሉ የሚበልጥ እውቀት ነው። ምክንያቱም ከሁሉ የሚበልጥ እውቀት የያዝነውን ደህንነት ምን ስለሚያደርግ? ስለሚያፈርስ። ይሄን ለይቶ ማወቅ ማምለጫ መንገድ ነው። ይቅርታ፣ ማምለጫ መንገድ ነው። እዚህ ጋር ምንድነው? በስጋ ሸለፈታችሁን ካልተገረዛችሁ ደህንነታችሁ ፍጹም አይደለም ነው። በቃ አሁን መበረስ ትምህርቱን የሚበርስ አስተምሮ መጣ። እውነተኛውን የዳኑበትን ታላቅ የሆነውን በቃሉ አምነው የዳኑበትን ትምህርት ገላትያ ላይ ብትመለከቱ በጣም በሐዋርያው ጳውሎስ በግልጥ አድርጎ ይናገራል። እዚህም ጋር ይናገራል። የሚናገረው ምንድነው? ስለመገረዝ ነው። እነሱ የስጋ ቁልፈት ካልተገረዛችሁ አትድኑም ነው የሚሉት ሐሰተኞቹ። እንደ መጀመሪያው እንደ ሕጉ በስምንተኛው ቀን ካልተገረዛችሁ መዳናችሁ አትፈጽሙም ነው የሚለው። የእግዚአብሔር ቃል አምነን የዳንበት ታላቁ እውቀት፣ አምነን የጸደቅንበት ጽድቅ ያገኘንበት፣ ሞተን ከሱ ጋር ተነስተን በሰማያዊ ስፍራ የተቀመጥንበት የጸጋው ባለጸግነት እውቀት የተገለጠበት ደግሞ በስጋ ግርዘትን አይደለም። ኦልሬዲ በመንፈስ የተገረዝን። ግርዘት ውጫዊ ሳይሆን በመንፈስ የተደረገ ውስጣዊ ነገር ነው። በአዲስ ኪዳን ውስጣዊ እንጂ ውጫዊ አይደለም ግርዘት። ስለዚህ መጡና ካልተገረዛችሁ አትድኑም ብለው ትምህርቱን እንቢበርዙና ሰዎችን ወደ ሕግ የሚመልሱ አስተማሪዎችን ምን ይላቸዋል? ውሾች ይላቸዋል። ይህንን ታዲያ የሚከላከል እምነቱን መከላከል፣ እምነትን መከላከል፣ እምነትን መጠበቅ፣ የተቀበልከውን እውቀት ጠብቆ መኖር ደግሞ ውሾችን እና ሐሰተኛ አስተማሪዎችን በመለየት እነሱን ደግሞ ከነሱ መጠበቅ ትልቅ እውቀት ነው። ስለዚህ ከውሾች ተጠበቁ አለ። ከውሾች ተጠበቁ። ሶስተኛው ፖይንት ከውሾች ምን በሉ? ተጠበቁ። የሁለተኛው ከሁሉ የሚበልጥ የጸጋ ባለጠግነት እውቀት ነው። ሶስተኛ ደግሞ ከውሾች መጠበቅ እውቀት ነው። ከሐሰተኛ አስተማሪዎች መጠበቅ እውቀት ነው። ትልቅ እውቀት ነው። እውቀቱን ከምንድን ነው የምናገኘው? ከእግዚአብሔር ቃል ነው። መጠበቂያ እውቀት፣ ማምለጫ እውቀት ከእግዚአብሔር ነው። ምን ይላል ስለ ጥምቀት እዚህ ጋር ሲናገር? የስጋንም ሰውነት ቆላሴስ 2:11 የስጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ፣ በጥምቀትም ከሱ ጋር ተቀበራችሁ፣ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከሱ ጋር ተነሳችሁ ይላል። እንግዲህ የእናንተ ግርዘት እንደቀደመው እንደ ሕጉ ቁልፈተ ስጋን በመቅረጃ በመግረዝ ውጫዊ ስርዓት መፈጸም አይደለም፣ ውስጣዊ ስርዓት መፈጸም ነው። እሱም እናንተ የምትፈጽሙት አይደለም። አምናችሁ እንደተቀበላችሁት የእምነት ቃል ጽድቅን የተቀበላችሁበት
ክርስቶስን በማመን የዳናችሁበት ድነት እርሱ በእርሱ ሆናችሁ ይላል። ይሄ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። ቢላዋ የሚገባበት የውጪ አይደለም። በእርሱ ሆነን መገረዝ ካስፈለገ በመንፈስ ቅዱስ ልብን መግረዝ ነው፣ ጆሮን መግረዝ ነው፣ ምላስን አንደበትን መግረዝ ነው፣ መሰራት ነው። በመንፈስ ቅዱስ መሰራት ነው። ዕለት ዕለት ነው ቅዱስ መንፈስ ህዝቡን የሚሰራው። ይሄ በመንፈስ ቅዱስ መሰራት ነው። ይሄ ራሱ በራሱ የተከናወነ ነገር ነው። ውጫዊ አምጥተህ ተገረዙ ብለህ የምታስተምረው ትምህርት አለ። ያን ትምህርት በትምህርት ነው የምትገለብጠው። ሐሰተኛውን ትምህርት እነሱ እዚህ ጋር ተገረዙ፣ ካልተገረዛችሁ አትድኑም። ገላትያ ላይም እዚህም ላይም ሲጨምሩ እናያለን። ይሄ ሰው አስተማሪያቸው እችን ቤተክርስቲያን የመሰረተ ይሄን ህዝብ ያስተማሩ የፊልጵስዩስን ያስተማረ የሰበከ የመሰረተ ሰው የለም። በዚህ ጊዜ እስር ቤት ነው። ነገር ግን መልእክት ይልክላቸዋል። በቃ ይልቁንም እኔ ባልኖር አሁን በስፍራው ባልኖርም ከመጀመሪያው ይልቅ ባለፈው እንዳየነው መዳናችሁን አለ። በቃ አሁን ይልቁንም በእናንተ ዘንድ መኖር ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። በቃ ፈጽሙ በፍርሃት በመንቀጥቀጥ ማለት በዳናችሁበት ዕውቀትና እውነት ውስጥ ኑሩ። ማንም መጥቶ ደህንነታችሁ ላይ ሌላ ስራ እንዳይሰራ በቃ እንዴ ከሱ ሌላ ስራ እንዳይሰራ ሐዋርያው ጳውሎስ ላስተማረው ትምህርት ኃላፊነቱን ይወስዳል። ላስተማራቸውም ሰዎች ደግሞ በጣም ኃላፊነቱን እየወሰደ ራሱን በመስጠት በጣም ነው የሚናገረው። ከሐሰተኛ አስተማሪዎች ጋር የሚፋለመው ዋጋ እየከፈለ ማለት ነው። ቀላል አይደለም ከሐሰተኛ አስተማሪ ጋር መፋለም። ስም ያጠፋሉ። ሐዋርያነቱን ስሙን ያጠፉ ነበር። እንዳልነበር የዘራውን ዘር ምን ይነቅሉ ነበር በሐሰተኛ አስተምሯቸው ማለት ነው። እሱም አይለቃቸውም። እነኚህ ውሾች ይላል፣ እነኚህ ሐሰተኛ አስተማሪዎች ይላል። ማንን ለማዳን ነው? ህዝቡን ለማዳን ነው። የዳነበትን የላቀ ዕውቀት ከውስጡ እንዳይገለብጥ ነው። ዛሬም እኮ የተለያዩ አስተማሪዎች አስተምሮት በተሸፋፈነ ባማረ ህዝብን በሚያማልል መንገድ ነገር ግን ከዕውቀትና ከላቀው ዕውቀት ከደህንነት መንገድ ወደ ኋላ የሚመልስ ብዙ አይነት አስተምሮት እንደውም ወደ መድረክ ሁሉ ገብቷል። ዛሬም ዋጋ በመክፈል የሐሰተኞችን አስተምሮት እንደውም ወደ ኋላ መጣበታል። ሆዳሞች እያለ ሁሉ ይናገራል። ስለ ሆድ፣ ስለ መብል፣ ስለ ምድር ብቻ ነገርን በመስራት እዛ ላይ ሰዎችን ወደ ኋላ መመለስ ይፈልጋሉ። ተጠንቀቁ። ከሁሉ የሚበልጠው ታላቅ ዕውቀት ደህንነትን መጠበቅ፣ ከውሾች መጠበቅ። በምን? በዕውቀት ተገረዙ ሲሉ አንገረዝም። የማንገረዝበት ምክንያት ቃሉ እንደዚህ ስለሚል ነው። በእጅ ባልሆነ መገረዝ በክርስቶስ መገረዝ ተገርዘናል። እጅ አይደለም፣ እግዚአብሔር በክርስቶስ ኢየሱስ ገርዞናል። በእኛ አይደለም፣ በእርሱ ሆናችሁ እጅ ባልተደረገ መገረዝ ተገርዛችኋል ይላል ቃሉ። ስለዚህ አንቀበልም። የሐሰትን አስተምሮት መገልበጥ አለብን በእግዚአብሔር ቃል። ይሄ ትልቅ ዕውቀት፣ የመዳን ዕውቀት፣ ከሁሉ ይልቅ የሚበልጥ ዕውቀት፣ ክርስቶስንና የክርስቶስን ዕውቀት፣ የዳንበትን ድነት በእርሱ አምነን ድነን የድነት ዕውቀትን መጠበቅ፣ መከላከል፣ መጠበቅ ትልቅ ዕውቀት ነው። ለምን? ዘላለማዊ ስለሆነ፣ እዚህ ምድር የሚቀር ስላልሆነ፣ የህይወት ጉዳይ ስለሆነ፣ የነፍስ ጉዳይ ስለሆነ በዚህ ጉዳይ ላይ አስተማርም ቢሆን ለህዝቡ፣ ለጠራው ህዝብ፣ ለተጠራለት ህዝብ ዋጋ መክፈል አለበት። አስተምሮቱን በስነ ስርዓት እግዚአብሔራዊ አሻግሮ ሰማይ የሚያስኬደውን ክርስቶስን እና ትምህርቱን አስመስሎ መቅረጽ አለበት። ጌታ ይባረክ። እና የገላትያ ላይ ይናገራል። ማነው አዚም? ገላትያ ምዕራፍ 3 ላይ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሳለ ሆኖ ተስሎ ነበር፣ ስሎላቸው ነበር። የክርስቶስን ትምህርት ዕውቀት ስሎላቸው። አሁን ግን ማነው አለ በቃ አዚም ያደረገባችሁ? ይህን ብቻ ከእናንተ እንድማር እወዳለሁ። በሕግ ስራ ወይስ በእምነት በሆነ መስማትን መንፈስ ተቀበላችሁ? እንዲህ ማታስተውሉ ናችሁን? በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁ። በእውኑ ከንቱ እንደሆነስ እንደዚህ ባለ መከራ በከንቱ ትቀበላላችሁን እያለ ይናገራል። በቃ በመንፈስ ነው የጀመራችሁት፣ በእምነት ነው የጀመራችሁት፣ በእምነት ነው የጀመራችሁት። እንዴት ነው ወደዚህ የምትመለሱት ይላልና፣ ስለዚህ ውሾች የሚለው የሐሰት አስተምሮትንና የሐሰት አስተማሪዎችን ስለሆነ በዚህ ነገር ላይ መጠበቅ ማለት ትልቅ ዕውቀት ነው። ዕውቀትን ደግሞ የአስተምሮትን የሐሰት አስተምሮትን የምንገለብጠው እምነታችንን የደህንነት በእምነት ክርስቶስን በማመን ነው የጸደቅ ነው። አምነን ነው ያመንነው።
በመስማት በሆነው በእግዚአብሔር ቃል ነው እና የጸጋው ባለጸግነትን ደግሞ አየነው በመነሳት ውስጥ በክርስቶስ ቀኝ በመቀመጥ ውስጥ እንዲህ ባለው ታላቅ ዕውቀት መዳን ባገኘንበት። ሶስተኛ ምንድነው? ከውሾች ይሄንን ታላቅ ያገኛችሁትን ዕውቀት ከውሾች ተጠበቁ። ውሾች ደግሞ ሐሰተኞች አስተማሪዎች ናቸው። ስለዚህ ከነሱ ምን በሉ? ተጠበቁ ተጠበቁ። ይላል እግዚአብሔር ይርዳል። ዛሬም ከዚህ አይነት ሸንጋይ ከደህንነት የሚመልስ ከህይወት መንገድና መስመር የሚመልስ በኢየሱስ ስም ነገር ሁሉ የተገለበጠ ይሁን። እኛም ደግሞ በትምህርታችንና በምናስተምረው ሰዎች ላይ ልባችንን መጣል አይናችንን መጣልና መለየት ነገሮች ሲነሱ በመከታተል ማምከን አለብን። ይሄ በእውነት በሆነው ታላቅ ዕውቀት ላይ የሚነሳውን የሐሰትን ውሾች የሚላቸውን ይህንን የሐሰት አስተምሮትን ቤተክርስቲያን አስተማሪዎች፣ ፓስተሮች፣ ኃላፊነት አለብን። በይበልጥ ያንዳንዱም ሰው በእምነት ደግሞ የጸደቀበትን የጽድቅ ዕውቀት አግኝቶ የዳነበትን መጠበቅ አለበት፣ ከውሾች በመጠበቅ ማለት ነው። ወደ አራተኛ ልምጣላችሁ። አራተኛ ክርስቶስንና የትንሣኤውን ኃይል ማወቅ ይላል። እዚሁ ፊልጵስዩስ ላይ ስንመለከት የሚገርም ነው። እንግዲህ ክርስቶስን በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ አለ። እንግዲህ ስለ ክርስቶስ ጽድቅ ሁሉን እንደ ጉድፍ የቆጠረበትን ጥቂት አይተናል። ቆጥራለሁ ካለ በኋላ ደግሞሳ ቀጥሎ የሚፈልገው ነገር አለ። እርሱንና የትንሣኤውን ኃይል እንዳውቅ፣ እሱንና የትንሣኤውን ኃይል እንዳውቅ ይላል። እርሱን አሁንም ማወቅ ክርስቶስ ማን ነው? ስለ ክርስቶስ እንድናቅ የበለጠ እምነታችንን እንዲያጸናና ሰማያዊ ጥሪያችንን፣ ሰማያዊ አገራችንን፣ መጨረሻ እርስታችንን የምንረዳውና ጸንተን የምንቆመው ክርስቶስንና እንደገና ደግሞ የትንሣኤ ኃይሉን በማወቅ ነው። ክርስቶስንና የትንሣኤ ኃይሉን በማወቅ ይህም ከሁሉ የሚበልጥ ዕውቀት ክርስቶስንና የትንሣኤውን ኃይል ማወቅ። እዚህ አራተኛው ላይ ደግሞ ክርስቶስንና የትንሣኤውን ኃይል ማወቅ ደግሞ እሱ ከሁሉ የሚበልጥ ዕውቀት ነው። ማወቅ ነው የሚለው በቃ ማወቅ። እርሱንና የትንሣኤውን ኃይል እንዳውቅ። ይሁት ይሄ ሰውዬ በጣም የተማረ ሰውዬ ነው። ይሄ ሰውዬ ለኛ እዚህ ዘመን ለደረስን አስተማሪ የሆነ መጽሐፍትን የጻፈልን ነው። ይሄ ሰው አስተምሮቱ ደግሞ ቀጥተኛና እውነተኛ የሆነ ነው። ግን አሁንም እንደ ዕውቀትን የክርስቶስ ዕውቀት ታውቆ አይጨረስም። ሲመጣ ምናልባት ሳየው ነው እንጂ አውቀነው ምን ጨርሰው አይደለም። አሁንም አለ ታላቁ ዕውቀት ስለ ጌታዬ ስለ ክርስቶስ ዕውቀት የጌታዬ የክርስቶስ ዕውቀት እንዳውቀው ወዳሉ። ምን አይነት ዕውቀት? ክርስቶስንና የትንሣኤውን ኃይል ማወቅ። የክርስቶስ ትንሣኤ ኃይሉን፣ ሞቱን፣ ትንሣኤውን፣ መተባበሩን፣ ሕይወቱን ብቻ ሳይሆን መከራውን፣ የመስቀል ሞቱን፣ ትንሣኤ ኃይሉን፣ በእርገቱ በአብ ቀኝ ደግሞ የተቀመጥንበትን እኛንም በቀኙ በመንፈሳዊ ስፍራ ያስቀመጠበትን ሁሉ ስፍራ መካፈልን ያመለክታል። መካፈልን የዕውቀት የክርስቶስን ሕይወትና የትንሣኤ ኃይል ለመካፈል መከራውንም በመካፈል የመጣውን በረከት በማወቅ ሞቱንም ለመምሰል ሁሉ እስኪመኝ ድረስ ታላቅ ዕውቀት ውስጥ ገብቷል። እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። አያችሁ፣ እስከዚህ ድረስ በሞቱ ሊመኘው ሞቱን እንኳ ሊመስለው እንዲመኝ ያደረገው የሞቱን የትንሣኤውን ዕውቀት እንዳውቅ በመከራው እንድካፈል። መከራው የትጋ ነው? ትንሣኤ ድሉ የትጋ ነው? ይሄንን አውቄ እንድመስለው በዚህ ውስጥ ሁሉ እንድተባበር እንድካፈል እፈልጋለሁ በዕውቀት። ስለዚህ የክርስቶስ መከራ የትጋ ነው? ትንሣኤው ለእኛ ምን ሰጠን? ሞቱ መከራው እንዴት ተካፈል ነው?
ይሄ ዕውቀት ሲኖረን ምን ይላል? የሚመጣውን መንግስት እንድናፍቅና ክርስቶስን ደግሞ እንድንመስለው ይረዳል ማለት ነው። ማርቆስ 8 ቁጥር 38 ጀምሮ ስትመለከቱት በኋላ ሊመጣ የሚኖር ቢኖር ራሱን ይካድ መስቀልም ተሸክሞ ይከተለኝ፣ ነፍሱን ሊያድን የሚወድ ያጠፋታል፣ ነገር ግን ስለኔ ደግሞ ስለ ወንጌል ማለት ነው ነፍሱን የሚያጠፋ ግን ያድናታል ይላል። ያድናታል። ስለዚህ ወንጌል የሚያስከፍለውን ዋጋ የሚያስገኘውን ዘላለማዊ ጥቅም ድልና በረከት በማወቅ በእውቀት የክርስቶስ ኢየሱስን ኑሮ ለመኖር ይጠቅማል። የክርስቶስን እርሱን ማወቅና የትንሣኤውን ኃይል ማወቅ በመከራው እንድካፈል እስከሚል ድረስ ስናውቅ ነው ምንተባበረው ሞት ትንሣኤውን እና ወንጌል የሚያስከፍለው ዋጋ የሚያስገኘው ጥቅም ባላንስ ስናደርገው የዚህ ዓለም መከራ ስለ ወንጌል የሚደርስብን ስለ ጽድቅ የሚደርስብን ነገር ምንም እንዳይደለ እየቆጠረን ድሉና ጥቅሙ ፍጻሜው እያጓጓን ይሄኛውን እንደምንም እንድንቆጥረው ይረዳናል ማለት ነው። የትንሣኤውን ኃይል ማወቅ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል የሚገርም ነው። ወደ ሙታን ትንሣኤ ልደርስ ቢሆንልኝ እውነት ነው ትንሣኤ መኖሩንም እናውቃለን። የሥጋችን ደም የሚበሰብስና የማይበሰብሰውን ለብሶ ትንሣኤ ሕይወት እንደሚኖር ትንሣኤ እንዳለ አውቃለሁ፣ እናውቃለን። ይህን ሁሉ ዕውቀት ነው። ትንሣኤው ዕውቀት ነው። ሞቱ ዕውቀት ነው። መከራውን መካፈል ዕውቀት ነው። ዘላለማዊ መንግስትን ዕውቀት ነው። ስለዚህ ክርስቶስንና ትንሣኤ ኃይሉን ማወቅ መንፈሳዊ ሕይወትን ያሳድጋል፣ መጨረሻን ያሳያል። ለመጨረሻው ደግሞ እንድንተጋ፣ እንድንጸና፣ እንድንቆም ያደርጋል ማለት ነው። የትንሣኤ ኃይልን ማወቅ ትንሣኤ ከምን ይቀድማል? ከሞት ሞት ነው መጀመሪያ፣ ትንሣኤ ሁለተኛ ነው። የደህንነት ወንጌልም የሚጀምረው በምንድን ነው? በሞት ነው። ክርስቶስ በሞት በመስቀል ሞት ነው ደህንነትን የጀመረው። የደህንነት ወንጌል በሞት ነው የሚጀምረው። ከሞት በኋላ ነው ትንሣኤና ድል የመጣው እና ሞቱም የሰራው ስራ አለ ወገኖቼ፣ ትንሣኤውም ደግሞ በራሱ ድል የሰራው ስራ አለ። ክብር ለእግዚአብሔር ይሁን። ይሄንን ግን ማወቅ ያስፈልጋል። ክርስቶስንና የትንሣኤውን ኃይል ማወቅ ከትንሣኤው በፊት ሞቱን ማወቅ፣ ሞቱን ስናምን ገላትያ 2 ላይ እንዲላል ከክርስቶስ ጋር መሞትን ማወቅ ነው የሚጠቅመው። ከክርስቶስ ጋር ተሰቅያለሁ። ስለዚህ እኔ አሁን ሕያው ሆኜ አልኖርም፣ ሞቻለሁ ማለት ነው። አበክረን ይሄን ምን ልናውቅ ይገባል። ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖረው ኑሮ በወደደኝና ስለኔ ራሱን በሰጠ ነው። በወደደኝ ስለኔ ራሱን በሰጠ ነው። እኔ ከክርስቶስ ጋር ሞቻለሁ። ስለሞቱ ስናስብ እኔም ከክርስቶስ ጋር በመስቀሉ ላይ ሞቻለሁ። አሁን እኔ የምታዩ ከክርስቶስ ጋር ያመንን ሁላችን ከክርስቶስ ጋር ምን ብለናል? ሞተናል። እንዴት ነው የምንሞተው? አሁንስ እንዴት ነው የምንኖረው? በእምነት ሞቻለሁ። ክርስቶስ ገላትያ 2:20 ላይ ምን ይላል? ከክርስቶስ ጋር አብረን ተሰቅለናል። አብረን ተሰቅለናል። ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖረው ኑሮ በወደደኝ ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው። ይሄ ትልቁ ነገር እምነት ነው። ክርስቶስን ስናምን በእምነት ነው መጽደቃችንን የምናረጋግጠው፣ በእምነት ነው። አብርሃም አመነ ጽድቅም ሆኖ ተቆጠረለት። ስናምንም አሁንም ደግሞ መሞታችንን ከክርስቶስ ጋር ተሰቅያለሁ። ለኔ አልኖርም። እውነት ነው። ዓለም ተሰቅላለች። ስጋ ተሰቅሏል። የሰይጣን ክፉ ምኞትና ሐሳቡ ተሰቅሏል። የስጋ ክፉ ምኞትና ሐሳቡ ተሰቅሏል። አሁን የምኖረው ግን በማን ነው? በማን ነው አሁን የምኖረው? አሁን እኔ በእኔ ውስጥ እኔ ራሴ ሕያው ሆኜ አልኖርም። ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም።
ክርስቶስ ግን በእኔ ምን ይሆናል? ይኖራል። ይሄን እንዴት ነው የምናውቀው? በእምነት ክርስቶስ በእኔ ይኖራል። አሁንም በስጋ የምኖረው ኑሮ አሁን የምኖረው በወደደኝ መወደዴ ሆነ በወደደኝ ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው። በእኔ ስራ አይደለም፣ በእኔ ትግል አይደለም፣ በእኔ እውቀት አይደለም። አሁንም ነገሩ ያለው በእምነት ነው። ከክርስቶስ ጋር ሞቻለሁ። አሁን ሞቻለሁ። ስለ ኃጢአት ሞቻለሁ፣ ለጽድቅ ደግሞ ሕያው ሆኜ ተነስቻለሁ ይለናል እግዚአብሔር ቃል። ሮሜ 6 ስለ ትንሣኤው ኃይል ይነግረናል። እዚህ ጋር መሞቱን ሞተናል። ከክርስቶስ ጋር ምን ብለናል? ተሰቅለናል፣ ሞተናል። ይሄን በምን አውቃለሁ? አሁን እኔ የምኖረው በወደደኝ ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው የምኖረው። ይሄን አንገዛውም። ይሄን ሱቅ ሄደን አናገኘው። እምነት የሚባለው ነገር ከእግዚአብሔር ቃል ጋር ወደ ውስጣችን ሲገባ ከክርስቶስ ጋር ሞቻል። ስለዚህ ነው ዓለም በእኛ ላይ የማትሰለጥነው። ስለዚህ ነው ብዙ ጥፋትና ነውር የሆነ ኃጢአት ዝግንን የሚልህ። ለምንድን ነው? በአንተ ውስጥ ስላልሰራ፣ ዘሩ ስለተቀጠቀጠ። ስለ ኃጢአት ነው ሞተናል፣ ከሱ ጋር። ስለ ዓለም ነው ሞተናል። በክርስቶስ እንደሞተ ከሱ ጋር ሞተናል፣ ተሰቅለናል። ፍሬውን እናየዋለን በህይወታችን። በአንዴ ቡፍ ብሎ ባይገለጥም እያንዳንዳችን እኮ ትላንት በነበርንበት ዓለማዊ ህይወት አይደለም የምንኖረው። እግዚአብሔር ይመስገን። መሞት ስጋ መሞቱን በመስቀል ላይ አብረን ከክርስቶስ ጋር መሰቀሉን የሚያሳዩ ብዙ ማስረጃዎች አሉ። ጥቂት ያልሞተ ስጋ ይዘን ፍሬውን ከምናስጎላው ይልቅ ብዙ በክርስቶስ የተሰራ ገናም ደግሞ እስከ መምጣቱ ቀን የምንሰራበት መሰራት አለ። ስለዚህ ከክርስቶስ ጋር ሞተናል። አሁን የምንኖረው ኑሮ በወደደኝና ራሱን በሰጠኝ በእግዚአብሔር ልጅ እምነት የምኖረው ኑሮ ነው ይላል። ስለዚህ ይሄን ማወቅ አለብን። አንታገልም፣ በፍጹም አንታገልም። በቃ ኦልሬዲ ተሰርቶልናል። አምነን ነው የምንኖረው ማለት ነው። በክርስቶስ ኢየሱስ በእኔ ይኖራል። በዚህ እምነት ነው የትንሣኤውን ኃይል ደግሞ ስናቅ አስቀድሞ ስለ ኃጢአታችን ሞተ። ሞታችንን ምትክ ሆኖ ነው የሞተው። በሱ ሞትኛ ሞት ያለበት መርገም ተሽሮልናል። እምነት ነው። በቃ ቃሉን አመንኩ፣ አነበብኩ፣ ሰማሁ፣ በመንፈስ ቅዱስ ተረዳው፣ ሆነልኝ። ሞቴን ክርስቶስ ሞቷል። ሞታችንን ሞቱ ሽሮታል። ጸድቀናል ስንል የሚጠበቅብንን ፍርድ ያለበትን ከአዳም ጀምሮ ያለውን ያን ሞታችንን ክርስቶስ ምን ብሎታል? ሽሮታል። በሞቱ ሽሮታል። በሱ መስቀል ሞት ሽሮታል። እኛም ደግሞ በዛው አብረን ሞተናል። የቀደመው ማንነት አዳምነ ስጋነ እዛ አብረን ሞተሃል። ስለዚህ ለጽድቅ ደግሞ ሕያው ሆኜ ተነስቻለሁ። ለጽድቅ ሕያው ሆኜ ተነስቻለሁ። ወገኖቼ እምነት ሊኖር በእምነት ቃሉን ስናውጅበት ነው ፍሬውን ደግሞ በህይወታችን በቅሎ የምናየው። ሮሜ 6 ብዬ ልፍጠን። ሞቱን በሚመስል ሞት ከሱ ጋር ከተባበረን ትንሣኤውን በሚመስል ትንሣኤ ደግሞ ከሱ ጋር እንተባበራለን። እንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከሱ ጋር እንደተሰቀለ እናውቃለን። በእውቀት በእግዚአብሔር ቃል ተሰቅለሃል እንነግረዋለን ለስጋ። አንተ አሮጌው ሰው አዳም በእኔ ላይ ስልጣን የለም፣ ኦልሬዲ ከኔ ጋር አትታገል፣ ከመስቀሉ ላይ ሰቀልኩ። ይሄ ቃል በውስጣችን ስር እየሰደደ ወደ ሙላት ይገባል። ሞታል፣ በቃ አትታገለኝ ስጋ። የክርስቶስን ሞት ትንሣኤውን ስናይ አብረን የሞትንና አብረን የተነሳ ይህንን ትንሣኤ ኃይሉን ለእኛ ያደረገውን ጉልበቱን እናውቀዋለን፣ እንለብሰዋለን ማለት ነው። ከዛስ የሞተስ ከኃጢአቱ ጸድቋል። ነገር ግን ከክርስቶስ ጋር ከሞትን ከእሱ ጋር ምን እንላለን? ደግሞ በህይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። እውነት ነው። ለአንዴ ስለ ኃጢአታችን ሞቷል። አሁን የሚታይልን በክብር በትንሣኤ ነው። ክብር ለእግዚአብሔር። እኛም አንዴ በክርስቶስ ሞተናል፣ ኃጢአታችን ተሽሮልናል። ግን ክርስቶስ እስኪመጣ ድረስ ጽድቃችንን ከሐሰተኞች ከዓለም ከሰይጣን ከሁሉ በመጠበቅ ጽድቃችንን ጠብቀን እስከ ክርስቶስ መምጣት እስከ መነጠቁ ቀን በዚህ ጸጋ በእምነት እንቆማለን፣ እንጸናለን። ክብር ለእግዚአብሔር። ስለዚህ እንዲህ ይላል፣ እንግዲህ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችሁ ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ
ራሳችሁን ቁጠሩ። በቃ ሕያዋንነታችሁ በትንሣኤው ነው። ሞታችሁ በሞቱ እዛ ላይ አብራችሁ በመሰቀላችሁ የሚያሸንፋችሁ ዓለም ሰይጣን ስጋ እዛ ላይ ተሰቅሏል። እወቀው። ይሄ ሲያስቸግር በጣም ሐዋርያው ጳውሎስ መቼም የሚታገለው ትግል ሮሜ ላይ ታዩታላችሁ። ወደዛ ውስጥ አንገባም። ግን የክርስቶስንና የትንሣኤውን ኃይል የምናቀው ከሞቱና የሞቱን ስራ ዕውቀት የትንሣኤውን የተነሳበትን ከኛ ጋር አዛምደን በቃሉ አይተን የምንኖረው ኑሮ ምን ያደርግልናል? ለኛ እምነት ይሆነናል። እንድንጸና እንድንቆምና ኃይል ጉልበት ሆነን መኪና ጎማ ተገጥሞለት እንደሚሄድ ቃሉ ጎማ ሆኖ ያስኬደናል፣ እግር ሆኖ ያስኬደናል ማለት ነው። እና ከሁሉ የሚበልጥ ታላቅ ዕውቀት ትንሣኤውንና የትንሣኤውን ኃይል ማወቅ። ክብር ለእግዚአብሔር ይሁን፣ ክብር ለመንፈስ ቅዱስ ይሁን። ቅድም አንብቤዋለሁ ቆላስይስ በጥምቀት ከሱ ጋር ተቀበራችሁ፣ በጥምቀት ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከሱ ጋር ተነሳችሁ። እንግዲህ ይህንን የትንሣኤ ኃይል አብረን መነሳታችንን አሁን በአብ ቀኝ ሆኖ በሰማይ እንግዲህ በክርስቶስ ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እርሱ ይላል መነሳታችንን። እዚህም ቆላስይስ 3:1 ላይ ይናገራል። ይሄ በመነሳት ውስጥ ያለውን ዕውቀት ማወቅ ክርስቶስን ሞቱን ትንሣኤውን ስናውቅ የሰጠንን ድልና የሰጠንን መንፈሳዊ ፖዚሽን ስናይ መንፈሳዊ ሕይወታችን ይጠነክራል። ይህንን ዕውቀት ማወቅ ታላቅ ዕውቀት ነው ይላል። የክርስቶስን ከላይ እንዴት አርጎ እንደመጣና እንደገና ወደ ላይ እንዴት እንዳረገ እኛንም ይዞ ወደ ሰማይ እንደገባና በቀኙ እንዳስቀመጠ ስናየው ይህንን ዕውቀት ማወቅ ከዕውቀት ይልቅ የላቀ ነው። ከሁሉ የሚበልጥ ዕውቀት የሚለው ይህን ታላቅ ዕውቀት ማወቅ ከሰማይ ወርዶ ሞትን ድል አድርጎ በትንሣኤው ኃይል ተነስቶ እንደገና እኛን ይዞ ወደ ሰማይ ሄዶ በአብ ቀኝ ተቀምጦ በቀኙ አስቀመጠን። ይሄ ትልቅ ዕውቀት ነው። ያንዳንዱን መረዳት የመጣበትን የሞተበትን የተነሳበትን ያረገበትንና በአብ ቀኝ ተቀምጦ እኛን በቀኙ ያስቀመጠበትን ክርስቶስና የትንሣኤውን ኃይል በዛ ውስጥ ያለው ከሞት እስከ ትንሣኤው እስከ እርገቱ ድረስ በአብ ቀኝ እስከ መቀመጡ ድረስ ያለውን አንተም አንቺም እኛም ተነስተናል በክርስቶስ ኢየሱስ በሰማያዊ ስፍራ ደግሞ ተቀምጠናል እያለ እያስረዳና ያለው እየተናገረና ያለው ቃሉ። ስለዚህ በዚህ እውነት እና ዕውቀት ውስጥ መገኘት ታላቅ ዕውቀት ነው። ክብር ለእግዚአብሔር ይሁን። የጨለማው ስልጣን አይሰራም። በኢየሱስ ስም ገሰጽኩ። በዚህ ሰዓት የምትቃወመኝ የሰላቢ መንፈስ የንግርት መንፈስ በእግዚአብሔር ቃል ሟርትና ስልብናን ሰበር ወበጉ ደም ኪዳን ከሰበር ቃወመሃለሁ በክርስቶስ ስም አሰርኩ። ጌታ ይገስጽ። ስለዚህ ያለን መንፈሳዊ ስፍራ የት እንደሆን ማወቅ ያመለክተናል። ወገኖቼ የሞትን ኃይል ያሸነፈበትን እኛ የተባበርንበትን የኃጢአት ኃይል ያሸነፍንበትን አሮጌው አዳም የተሸነፈበትን የትንሣኤው ኃይልን ስንመለከት የጨለማው አለቅነት የተገፈፈበት ስልጣናትን አለቅነትን ገፎ ድል አርጎ የተነሳበትን ሁኔታ ሁሉ ያሳየናል። ትንሣኤው የዚህን ዓለም አለቆችን ስልጣናትን ገፎ እያዞረ በግልጥ ያሳየበትን ስልጣኑን ያሳየናል። የዕውቀት ቃል የጨለማው አለቅነት በክርስቶስ ትንሣኤ ተገፏል፣ ስልጣኑ ተሽሯል። ይሄንን ማን ሰራው? ክርስቶስ ሞትን ድል አድርጎ በተነሳበት በሞቱም ደግሞ በሞት ላይ ስልጣን ያለውን ዲያብሎስን በመሻሩ እኛን ደግሞ ሕይወት ለመስጠቱ ትምህርት ይሰጠናል። ይህንን ትምህርት ስናውቅ ነው ትልቅ ዕውቀት የላቀ ዕውቀት የምንለው እና ሐዋርያው ጳውሎስ ያለውን እኔም የምቀበልበት ምክንያት ከዚህ ትምህርትና ከዚህ ከላቀ ዕውቀት በላይ ምን ዕውቀት አለ? ሰማይ የሚያደርስ ለሰማይ መድረስ ደግሞ አረጋግቶ አስተምሮ ባላንስን ጠብቀ ፍጻሜና ድል እንድታገኝ የሚረዳ አስተምሮት ያለው ታላቅ ዕውቀት ነው። ስለዚህ የሞትና የክርስቶስን ትንሣኤ ኃይል እንዳውቃለ ሰውነትን ክርስቶስን ለማስለመድ አዲሱን ሕይወት ለማኖር ለመንፈሳዊ ሕይወት ምን ያደርጋል? ይጠቅማል። የእሱንና የክርስቶስን ኃይል እንዳውቅ ሐዋርያ ጳውሎስ በዚህ ታላቅ ዕውቀት ውስጥ ሆኖ አስተማሪ ሆኖ እንደዚህ አይነት ዕውቀት ደረጃ ላይ ደርሶ እስከ 3ኛ ሰማይ የተነጠቀ ይሄ ሰው ግን አሁንም እንዳውቅ ይላል። ክርስቶስን እና የትንሣኤውን ኃይል እንዳውቅ ምን ያህል አስፈልጎታል? የትንሣኤ ዕውቀት ሞቱን፣ ትንሣኤውን፣ እርገቱን በአብ ቀኝ ተቀምጦ እኛም በቀኙ ማስቀመጡን ስናውቅ ያለን መንፈሳዊ ስፍራ የት እንደሆነ በማወቅ በምድር ያለውን አላፊ ድንኳን ሕይወታችንን በአላፊው ድንኳን ሳናስይዘው በአዲሱ ሰው ማንነት በመንፈስ ቅዱስ በእግዚአብሔር ቃል ተገዝተን እንድንኖር
ያደርጋል። በመከራው ደግሞ እንድንካፈል ወንጌል መከራ አለው ድልም አለው። በመከራው እስክካፈል ይላል። ትንሣኤውን ኃይል እንዳውቅ ከዛስ በመከራው እንድካፈል። እንዴት ነው ጉዱ! ትንሣኤውን ኃይል በመከራውም እንድካፈል። አያችሁ፣ ይሄ ትልቅ እውቀት ነው። ደህንነት አንዴ ድኛለሁ ቶፕ ፖዚሽን ላይ ሆኜ ዓለምንም ችግር ነው የምኖረው አይባልም። አለ ችግር አለ ወንጌል የሚያስከፍለው ጽድቅ የሚያስከፍለው ኑሮ የሚያስከፍለው ዋጋ አለ። ስለዚህ በመከራው እንኳን ምን አለ ልካፈል። ደግሞ ይሄ መከራው መካፈል እንዳለ እዚህ ጴጥሮስ ላይ እናያለን። እንደዚህ ብሎ ይናገራል። አንደኛ ጴጥሮስ 4 ከቁጥር 12 ጀምሮ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ሐዋርያ ጳውሎስ ደስ ይበላችሁ የሚል አዋጅ አለው። በምን በመከራም ደስ ይበላችሁ። በቃ እና እዚህ ጋር ሐዋርያ ጴጥሮስ ምን ይለናል? በክርስቶስ መከራ በምትካፈሉበት ደስ ይበላችሁ። ስለ ክርስቶስ ማወቅ ከፈለግን እንግዲያውስ በክርስቶስ መኖር መከራ አለበት። ለመከራው ደግሞ መከራውን መካፈል ማወቅ ዕውቀት ነው፣ ትልቅ ዕውቀት ነው። መከራ ክርስቶስን አውቀ መከራ የለውምና መከራውን አልካፈልም ብለህ ብታፈነግጥ ከመንገድ መውጣት ነው፣ ከመስመር መውጣት ነው። ስለዚህ ይሄ ዕውቀት ትልቅ ዕውቀት ክርስቶስን ስናቅ ትንሣኤ ኃይሉን ስናቅ ምን አለበት? ከክርስቶስ ጋር አብረ የምትካፈለው መከራ አለ ይላል። በመከራው የምትካፈሉበት ልክ ግን ምን ይበላችሁ? ደስ ይበላችሁ። ሐዋርያ ጳውሎስ ገና ሲመጣ ጥሪ ሲመጣለት ገና ስለ ስሜ አለ ሐዋርያ ሥራ ምዕራፍ 9 ላይ ስለ ስሜ ስንት መከራ እንዲቀበል እመለከተዋለሁ። በአሕዛብና በመንግስታት ፊት ስሜን ይሸከም ዘንድ የተመረጠ ዕቃ ነው። ስለ ስሜ ስንት መከራ እንዲቀበል እመለከት። ገና ሲጠራ ስለ ስሙ ስለሚጠራበት ወንጌል ስለሚጠራበት ስለ ኢየሱስ ስም መከራ እንዲቀበል አውቀዋለሁ አለ። በቃ እመለከተዋለሁ። ጌታ እኮ ነው እንደዚህ የሚለው ጌታ። ስለዚህ መከራ የለበትም ወንጌል ብንል የውሸት አስተምሮት ነው። መከራ አለው ግን ምን አለው? ትልቅ ድል። ያውም ድሉ በዚህ ምድር ብቻ ሳይሆን እስከ ሰማይ ድረስ የሚወጣ ዘላለማዊ የሆነ ድል ነው ያለው። ይሄንን ልናውቀው ይገባል። በቃ ስለ ሙታንም ትንሣኤ እርግጠኛነቱን መግለጽ እስከ ሞቱ ክርስቶስን እንዲመስለው የመስዋዕትን ሞት ሲመኝ እንመለከታለን። ምን ያህል ነገር የገባው ሰው ነው። በመከራ እንድካፈለው ብቻ አይደለም ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንደማለት። ይሄ ሙታን ትንሣኤ ማለት ሙታን ትንሣኤ እንዳለው እንደሚነሱ ያምናል። ሰዱቃውያን በሙታን ትንሣኤ ያምኑ፣ ፈሪሳውያን ግን ያምናሉ። እና ይሄ የሙታን ትንሣኤ እንዳለም ያውቃል። ብሎም ደግሞ ሞቴም ደግሞ እንድመስለው ልክ ክርስቶስ በመስቀል ላይ እንዳለፈ መስዋዕት ሆኖ ለክርስቶስ እንዲያልፍ ሞቱን እንኳን እንዲመኝ ያደረገው ጥልቅ የገባው ፍቅሩ ዕውቀቱ ነው። እና እኛም ይህ ትልቅ ዕውቀት በክርስቶስን ትንሣኤ ኃይሉን ስናውቀው ትልቅ እምነት ወገባችንን ታጥቀን ለሞት እንኳን ምንም እንደማንመስል እንዳይመስለን ቁርጥ ያለ ቆራጦች፣ ወሳኞች፣ የወንጌል አርበኞች አድርጎ ያስታጥቀናል ማለት ነው። እና ምን ይላል? በመከራው እንድካፈል ወደ ሙታንም ትንሣኤ እንድደርስ ይላል። እንግዲህ ታላቁን ዕውቀት መረዳት ውስጥ ሐዋርያ ጳውሎስ አሁንም እንዳገኘሁና ፍጹም ደግሞ እንዳልሆንኩ ይላል። ወደ ታች ስንወድ አሁንም እንዳገኘሁ ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞቼ ሆይ እንደገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊት ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ያለውን በክርስቶስ ያለውን የእግዚአብሔርን የመጥራት ዋጋ እንዳገኝ ምልክትን እፈጥናለሁ ይላል። አይገልም? እፈጥናለሁ። ታላቅ ዕውቀት ፍጹም እንዳይደለሁ በፍለጋው አልረካም። ክርስቶስን በመፈለግ ውስጥ በዕውቀቱ በትንሣኤው በሞቱ አሁን ባለበት ዕውቀት በደረሰበት ደረጃ አልረካም። እናንተ በደረሳችሁበት ተመላለሱ። እሱ ግን ምን አላለም? አልረካም። ማንም ግን በደረሰበት ይመላለስ ይላል በኋላ። እሱ ግን አልረካም። ስለዚህ እሮጣለሁ አለ። ሩጫዬን እስከ ፍጻሜው ለመሮጥ
በክርስቶስ ለተያዝንበት ወንጌል ገና እስከ ግቡ ለመሮጥ እኛም ገና ነን። ፍጻሜው ለመድረስ እሮጣለሁ ይላል። ስልቱ ፍጻሜው ለመድረስ መሮጥ ነው። ስሮጥ ደግሞ እንዴት ነው አለ? ሩጫ በኋላ ያለውን እየረሳው በፊቴ ያለውን ለመዘርጋት እሮጣለሁ። ሯጭ በሯጭ ውድድር ውስጥ መስመር ይዞ እየሮጠ ምንም ነገር ቢሰማ ምን አይልም፣ ወደ ኋላ አይልም ወይም ወደ ጎን አይልም። ሯጭ ነዋ። እንዳያመጡት ከኋላው ያለው ጥሶት እንዳይሄድ ሯጭ ስለሆነ ምንም ድምጽ ቢሰማ ምንም አይነት ብራቦ ቢባልም ቢሰድቡትም ወደ ጎንም ወደ ኋላም አይገላመጥም፣ ይሮጣል። እንደ ቅዱሳን መላእክት በዙሪያቸው አይን እንዳለ በኋላቸው በፊታቸው አይን እንደማይገላመጡ አይገላመጥም ሯጭ። የፍጻሜውን ነገር ለመሮጥ መስመር ውስጥ ገብተናል። ለመሮጥ ስንሮጥ ብዙ ወደ ኋላ የሚጎቱቱ ድምጾች አሉ፣ እንድትዞር እንድትገላመጥ ሚያራ። ግን በሩጫው የኋላህን እርሳ፣ ወደ ኋላ አትዙር። አስብ የሎጥን ሚስት፣ ወደ ኋላዋ የተመለሰችው የሎጥ ሚስት ደርቃ የቀረችው። ስለዚህ የፊትህን ብቻ ለመያዝ ተዘርጋ። ትላንትህን እርሳው። በትላንት የሰው ያደከመህ ድካም፣ ሰይጣን ያደከመህ የለጠፈብህ ሰልዳሬ፣ ብዙ የጫነብህን ጫና በቃ ተስፋ አስቆርጦ አድክሞ ወደ ኋላ እንዳያዝልህ ወደ ኋላ ተዘርጋ። ወደፊትህ ፍጠን፣ ሩጥ። በቃ ሩጫ ግብ የሚመታ ወደ ኋላ በማየት አይደለም። እንዳትዘነጋ ወደ ኋላ አትይና ይሄንን መልካም ምክር ይመክረናል። ዛሬም እኛ ድካም ያለበትን ወደ ኋላ የሚጎትት ነገር ሁሉ ኃጢአት ቢሆን በደል ቢሆን ሰዎች የተጎዳንበት ቂም ቢሆን ጥላቻ ቢሆን ቁስል ቢሆን በጠላትም በሰውም በዓለምም በራሳችንም ድካም የወደቅንበት የቆሳሰልንበት ነገር ቢሆን እሱን ኢግኖር ማድረግ ፎርጌት ኢት። ከዛስ ሂድ ወደፊት። እሱን ረስተህ እሱ ነው ግብ። በሩጫ መስመር ውስጥ ገብተህ ወደ ኋላ ሩጥ። ይሄ ነው ድል የሚሰጠን። ስለዚህ እግዚአብሔር እነኚህን የትኛውም የሰይጣን እንቅፋቶች የሆኑ የራስ ድካም ቢሆን ወደ ኋላ የሚለውን ነገር ሁሉ እርሳው፣ እርሹ። የትላንት ውድቀት ቢሆን ከነገ ግብህና ሽልማትህ እንዳያጎልህ በቃ ትራሽ አድርገው፣ እሱን አስወግደው። ወደፊት ሂድ። ወደ እግዚአብሔር በክርስቶስ ወዳዘጋጀለት ግብ ለመድረስ ገስግስ፣ ውጣ ነው። ይህን ፍጹማን የሆነን ሁላችን ደግሞ እናስባለን። በቃ ሁላችን ፍጹማን የሆነን በክርስቶስ እናስብ። ሁሉ ሊያስበው የሚገባ ነው። የኋላውን ጥሎ ወደፊት መገስገስ። ይሄ ምክር፣ ይሄ ትምህርት ሁላችንን ይመለከታል። ሁላችሁ ልታስቡት ይገባል ይላል። በቃ ሁላችን እንድናስበው ይገባል። እናስብ። ሁላችን እንድናስበው ይገባል። ነገር ግን ሁሉ ደግሞ ምን ይበል? በደረሰበት ይመላለስ ይላል። እንግዲህ ይህን ፍጹማንን ሁላችን ይህን እናስብ። ታላቅ እውቀት እየተገለጠለት እየተረዳ ዛሬም ለኛ የሚያስተምረን ጳውሎስ በዚህ እውቀት ሄዶ በዚህ ታላቅ ግብ ደርሶ እኔን መሰሉ ይላል። ወንድሞቼ ሆይ እኔን መሰሉ። እንግዲህ ፍጹማን የሆነን ሁላችን ይሄን እናስብ። በአንዳች ነገር ልዩ ሐሳብ ቢኖርባችሁ እግዚአብሔር ይሄን ደግሞ ይገልጥላችኋል። ከዚህ መረዳት ውስጥ ያልገባችሁ ልዩ ሐሳብ ቢኖርባችሁ እግዚአብሔር ይግለጥላችኋል። ደግሞ የሄደበትን ትምህርት አስተምሮ ካልገባችሁ እግዚአብሔር ይግለጥላችሁ። ነገር ግን ሁላችን ፍጹማን የሆነን ልናስበው ይገባል። ካልደረሳችሁበት እግዚአብሔር ይገልጥላችኋል። ሰው በደረሰበት በዛ ይመላለስ ካለ በኋላ ወንድሞች እኔን ምሰሉ፣ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ ይላል። ለክርስቶስ ወንጌል መልካም ምሳሌ ሆኖ ክርስቶስን ወክሎ ኖሮ እኔን መሰሉ ይላል። ወገኖቼ ቢሆንልን እኛም እርሱን በመምሰል ለሌሎች ምሳሌ እንድንሆን እግዚአብሔር ይሄንን መልክ ይስጣል። እንዲሆነን እንድገኝ እግዚአብሔር ይርዳል። የመጨረሻውን ብዬ ልጨርስ። መጨረሻ ከቁጥር 18 እስከ 21 ያለውን ደግሞ ሳጠቃልል ታላቅ እውቀት። አሁንም ታላቅ እውቀት ምን ማለት ነው? ልክ እንደ ቀድሙ ከውሾ ተጠበቁ እንደሚል ያንን እውቀት ለይተው አውቀው እንዲለዩ ከታላቅ እውቀት እንዳይጎሉ እንዳደረገ ሁሉ አሁን ደግሞ የመስቀሉን ጠላቶች መለየትና መለየት። ከመስቀሉ ጠላቶች ተለዩ። የመጨረሻው ነው። ከሁሉ የሚበልጥ እውቀት ነው ያልኩበት ምክንያት ዘላለማዊውን የዳንክበትን ህይወት የሚያፈርስ ስለሆነ ሐሰተኛ አስተማሪዎች የመስቀል እንቅፋቶችን በማወቅ መለየትና ህይወትን መጠበቅ ለሙታን ትንሣኤ ድል ለመጨረሻው ግብና ሽልማት መድረስ ያስችላል። እነኚህ
የመስቀል እንቅፋቶች የሚላቸው ምንድነው ምልክታቸው ብለን ስንል እዚሁ ላይ ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለነሱ አልኳችሁ፣ አሁንም እንኳ እያለቀስኩ እላለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው። ልዩነቱን ብቻ ፖይንቱን አውት ላድርግላችሁ። አንደኛ ሆዳቸው አምላካቸው ነው። ስራቸው በሆድ ላይ ትኩረት የሰጠን፣ ሆድ አምላኩ ሆድ ትኩረቱ ናቸው። እነዚህ ምድራዊ ነገር ላይ ትኩረት የሰጡ ናቸው። እነኚህ የመስቀል እንቅፋቶች ናቸው። መስቀል ደህንነት ሆኖ ድነትን ሲያመለክተን፣ እነሱ ደግሞ ለመስቀል ስራ ለደህንነት ስራ እንቅፋት ሆነው ነው የሚመላለሱት። ምልክታቸው ሆድ ላይ ነው ትኩረታቸው ይላል። ሆድ አምላካቸው ናቸው። እነሱም የመስቀል እንቅፋቶች ናቸው ይላል። ሁለተኛቸውን ስንናገር ክብራቸው ደግሞ ምንድን ነው? በነውራቸው ነው። ነውርን የሚለማመዱ ናቸው። ነውርን እንደ ክብር፣ ኃጢአትን እንደ ጀብድ ይቆጥሩታል። ስለዚህ እነኚህ ኃጢአትን የሚያለማምዱ ናቸው። ለመስቀል ስራ እንቅፋት ሆኖ የሚመለስ ቢኬርፉል ህይወት ነው። የታላቅ እውቀት ሆኖ የበራልንን መንግስት፣ ዘላለማዊ መንግስት የሚያስገባ ከዚህ ዓለም ያለፈ ህይወት ያለውን ጽድቅ በእምነት የተቀበልነውን የተቀዳጀነውን ህይወት የሚያፈርሱ ናቸው። ምልክታቸው አንደኛ ወደ አምላካቸው፣ ሁለተኛ ክብራቸው በነውራቸው ነው። ነውርን ይለማመዳሉ፣ ኃጢአትን ይደፍራሉ፣ አይወቀሱበትም። እንደ ክብር ያዩታል። ኃጢአትን እንደ ክብር ጀስት አይምሯቸው በቃ ለማይረባ አእምሮ ተሰጥቷል። እንደ ነውር ሳይሆን እንደ ክብር ነው ኃጢአትን የሚያዩት። ጀስት ከነኚህ ሰዎች እንድንለይ፣ ይህን ለይቶ መለየት እውቀት ነው። የመስቀል እንቅፋቶችን መለየትና መለየት። ሶስተኛ ሐሳባቸው ምድራዊ ነው። እኛ ግን ሰማያዊ ነው። እኛ ግን አገራችን ሰማያዊ ነው ይላል። አገሩ ሰማያዊ ነው። በዚህ ምድር ላይ ስር ሰዶ አይኖርም። ድንኳኑ የሚነቀል ስለሆነ በቃ ተዘጋጅቶ ነው። ከምድር ጋር አይሳፋም፣ ከዓለም ጋር አይሳፋም። እንደ ነገ ጌታ ቢመጣ ብለው እንደ እንግዳ ሆኖ ነው የሚኖረው። ይህንን ህይወት ተለማመዱት። ስለዚህ ሐሳባቸው ምንድነው? ምድራዊ ነው። ምድር እንደሚወርሱ በምድር እንደሚቀሩ፣ ምድር ዘላለማዊ ሆና እነሱ ዘላለማዊ ሆነው እንደሚኖሩ በምድር ሐሳብ ላይ ትኩረት አድርገው ለምድር ብቻ፣ ለሆድ ብቻ፣ ለኑሮ ብቻ የሚኖሩ ናቸው እንጂ ከእግዚአብሔር ቃል ጋር በመሆን ይሄ የእግዚአብሔር መንገድ አይደለም ብለው እግዚአብሔርን በመፍራት የሚኖር ህይወት የላቸውም ነው። ይሄንንም የመስቀል እንቅፋቶች ስለሆኑ ለዩና ተለዩ ነው። ሐሳባቸው ምድራዊ ነው። እኛ ግን አለ አገራችን ሰማያዊ ነው። የምድር ድንኳኖቻችን እንደሚነቀል ነው የምንኖረው። ስለዚህ ከምድር ጋር ተጣብቀን የምንኖር ህይወት የለንም ብሎ አገራችን በሰማይ የሆነውን ከሰማይ የመጣው መንግስት የምንጠባበቅ መሆናችንና በአንጻሩም እኛም ጌታን እንደሚጠባበቅ እንደነኛ አምስቱ ቆነጃጅቶች እንደ ልባሞች ሆነን ጌታን በመጠባበቅ እንድንጠብቀው አገራችን ሰማያዊ ነው ሲል እንዴት አርገን ጌታን እንደምንጠብቅ በአንጻሩ ያሳየናል። እነሱ ደግሞ ምድራዊ የሆነ ሐሳባቸው ምድር ላይ የሚያስቀር ብቻ እንደሆነ ከዛኛው አምስቱ ቆነጃጅት እንዴት ጌታን እንደጠበቁ ተክተው አምስቱ ደግሞ ልባሞች ያልሆኑ ሰነፎች የሚላቸውን ህይወት ማሰብ እንችላለን። እዚህ ላይ የመጨረሻ እነሱ መጨረሻቸው ጥፋት ነው ይላል። መጨረሻቸው ጥፋት ነው ይላል ቁጥር 19 ድረስ መጨረሻቸው ጥፋት ነው። ስለዚህ የመስቀል ጠላቶች፣ የህይወት እንቅፋቶች በእውቀት ለይቶና ተለይቶ በጌታ ትምህርት መኖር ከሁሉ የሚበልጥ በህይወት የሚያኖር ለፍጻሜ ግብና ድል የሚያበቃ እውቀት ነው ማለት ነው። ምንን መለየት? የመስቀል እንቅፋቶች ምልክታቸውን ማወቅ ማለት ነው። እነኚህ ምልክቶች በአምስተኛው ስር ያሉ ምልክቶች ያው ሆዳቸው አምላካቸው የሆነ ክብራቸው ነውራቸው የሆነ ሐሳባቸው ምድራዊ የሆነ መጨረሻቸው ጥፋት ነው። ከነሱ መለየት እንዳለብን ያሳየናል። ለመጨረሻ ነጥቤን ስጠቀልል ርዕሴ ከሁሉ የሚበልጥ እውቀት ነው። በመጽሐፍ ቅዱስ በክፍሉም ያየሁት እንግዲህ ሐዋርያው ጳውሎስ ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት የሚለው አንደኛ እንዳየነው ክርስቶስን በማመን የሚገኘው ጽድቅ ማለትም ክርስቶስን በማመን በእግዚአብሔር ያለውን ጽድቅ ያሳየናል፣ አይተናል። ሁለተኛ ከሁሉ የሚበልጥ የጸጋው ባለጠግነት ያሳየበት እውቀቱን ያሳየበት ጸጋው ባለጠግነት ከሁሉ የሚበልጥ የጸጋው ባለጠግነት መነሳትና መቀመጥ ከሞት ከክርስቶስ ጋር አብረን እንደተነሳን አብረን ደግሞ በሰማያዊ ስፍራ እንደተቀመጥን ይሄ ታላቅ የሆነ የእግዚአብሔር የጸጋ ባለጠግነት የተገለጠበት ታላቅ በብልጽግና እውቀት ነው። ይህንን እግዚአብሔር በእውነት እንድንረዳውና እንድንኖርበት እግዚአብሔር ይርዳን። ሶስተኛ በክርስቶስ የዳንበት ደህንነት ምን መሆን ነው? ከውሾች መጠበቅ። ውሾች የሚላቸው እነማን ናቸው? ሐሰተኞች። የዳንበትን ድህነት በክርስቶስ የተገረዝነውን ግርዘት በክፍሉ መሰረት ምን ይላሉ? በቃ እንደገና ካልተገረዛችሁ ይሄ የውሾች ትምህርት ነው። ያ እነሱ ሐሰተኛ አስተማሪዎች
እንደሆኑ ይናገራል። አራተኛ የትንሳኤውን ክርስቶስንና የትንሳኤውን ኃይል ማወቅ ነው፣ አይተናል። አምስተኛ የመስቀሉን ጠላቶች መለየትና መለየት ነው፣ አይተናል። ስለዚህ እነኚህን ከሁሉ የሚበልጥ እውቀት የሚላቸውን 5 ፖይንቶች በዚህ በምዕራፍ 3 ላይ እግዚአብሔር አሳይቶኛል። ካሳየኝና ከተማርኩት ጥቂት እውቀት ነው ሼር ያደረኳችሁ። እግዚአብሔር ይመስገን። እንግዲህ ለዘላለም ሕይወት መድረሻ የሚጠቅሙ ከሁሉ የሚበልጥ እውቀት ልንቀበለው እና ልናቀው ከእግዚአብሔር ቃል ይገባልና እኔንም እናንተንም እግዚአብሔር ይርዳን። ተባረኩ። በጸሎት ውስጥ ነው ያለነው። እንግዲህ ይሄን 21 ቀን ጌታ እንደረዳኝ ብቅ እላለሁ። ጌታ በሰላም ያድርሰን። እግዚአብሔር የተማርነውን ቃል በመንፈሱ በልባችን ያትምልን፣ በቃሉ ያጽናልን። ክፉ በኢየሱስ ስም የታሰረ ይሁን። ነጣቂ ቀማኛ ውሻ ቃሉን ከልብ ከሐሳብ የሚነቅልና የሚነጥቅ በእግዚአብሔር ቃል ስልጣን አሞራው መንፈስ አሰርን። በኢየሱስ ደም በኩል ትምህርቱ በመንፈስ ይታተምልን፣ በፍሬ እንገለጥበት። አሜን። በኢየሱስ ስም ጸለይኩ። እግዚአብሔር ይባርካችሁ። ጨረስኩ።